እጮህለታለሁ። ንጹህ ሲጎዳ ባልመረጠው ደሙ ባልመረጠው መልኩ ክርስቲያንም ሙስሊም ጥፋት ከሆነበት በምርጫ ማምለኩ ለአማራ አለቅሳለሁ በጅምላ ለሚያልቀው ለሚፈሰው ደሙ ለትግራይ ጮሃለው ጦርነት ሲጎሰም በልቶት ሰቀቀኑ ስደት ለመረጠ ከገዛ ሀገሩ ከገዛ ወገኑ ለተደፈረችው ለተሰበረችው እንግልት እህቴ ላዘነች እናቴ ለኦሮሞ ወንድሜ ለደቡብ አባቴ ለሐረሪ ሱማሌ ቤኒሻንጉል አፋር ድሬዳዋ ላለ ወይ አዲስ አበቤ ለተበዳይ ህዝቤ ለሞተ ወገኔ እጮህለታለሁ። ቡድኑን አንተ አብጀው ንጹህ መሆኑ ነው የሚያገባኝ። እኔ ትናንት ጮኬያለሁ እጮሃለሁ ዛሬ እጮሃለሁ ነገ ሁሉም ወገኔ ነው ንጹህ ሆኖ ሳለ ድምጹ የተነፈገ እጮህለታለሁ እጮሃለሁ። ህዝቧን ከዘር ፍጅት ኢትዮጵያን ከመፍረስ እናድን በሚል ርዕስ የኢትዮጵያውያን ትብብር ንቅናቄ ያዘጋጀው ጉባኤ ድምጻችንን ከፍ አድርገን ለዓለም ለማሰማት ሁላችንም በአንድነት መቆም አለብን። በተናጠል ከመሞት በአንድነት የሁሉንም ህይወት ለማትረፍ ቆርጠን እንነሳ፣ እንምከር። ልዩ የዙም ኮንፈረንስ ተዘጋጅቷል። በአክብሮት ተጋብዛቸዋል። ቀን ቅዳሜ ጁላይ 18 2026 ሰዓት ከ12 ኑን እስከ 4 ፒኤም ኢስተርን ስታንዳርድ ታይም በኢትዮጵያውያን አቆጣጠር ሐምሌ 11 2018 ከምሽቱ 1 ሰዓት ጀምሮ እስከ 5 ሰዓት። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። አብይ አህመድ በምስራቅ አርሲ የተፈጸመው ጥቃት ከምርጫው ጋር የተያዘ ምርጫውን ለማደናቀፍ የፈለጉ ኃይሎች የፈጸሙት ነው ባለ ማግስት በአርሲ በአስኮ ወረዳ በርካታ ንጹሃን ዜጎች መገደላቸውንና መጎዳታቸውን መረጃዎች እያመለከቱ ነው። ከትላንት ጀምሮ እየተደረገ ባለው ጥቃት የተፈናቀሉ ሰዎችም ወደ አቅራቢያ አካባቢዎች እየተሰደዱ እንዳለ ነው የተመለከተው። የአካባቢው አስተዳዳሪዎች ከነዋሪው ላይ ስልክ በመንጠቅ መረጃ እንዳይወጣ ከፍተኛ የሆነ ክልከላ እያደረጉ እንዳለም ነው ያገኘነው መረጃ የሚያመለክተው። በሱዳን ጦር ወሳኝ የሆነችው ስትራቴጂክ የኩምሩክ ከተማ በቁጥጥር ስር መዋሏ ተገለጸ። የኢትዮጵያ ድንበር አካባቢ የምትገኘው የኩምሩክ ከተማ ሙሉ በሙሉ በሱዳን ጦር እጅ መውደቋን ነው ያገኘነው መረጃ የሚያመለክተው። የአማጺው ቡድን ወደ ኢትዮጵያ እየሸሸ እንዳለም ተመልክቷል። ስትራቴጂካዋ የኩምሩክ ከተማ በሱዳን ጦር መያዟ የቀጠናውን አጠቃላይ ሁኔታ የኃይል አሰላለፉን ሊቀይረው ይችላል የሚል አስተያየትም እየተሰጠ ይገኛል። በአዲስ አበባ ጥንታዊ የሆነው ሲኒማ አምፔር ሙሉ በሙሉ መፍረሱ ተገለጸ። አብይ አህመድ የኢትዮጵያን የትላንትና ቅርሶችን በማፍረስ በልማት ስም የጀመረው ዘመቻ ሰሞኑንም ሲኒማ አምፔርን በማፍረስ መቀጠሉን ነው ለማወቅ የተቻለው። ተመልካቾቻችን የዕለቱን የአንከር መረጃ ክፍለ ጊዜ እንድትከታተሉ እንጋብዛለን። በትላንትናው ዕለት አብይ አህመድ ለሕዝብ ተወካዮች ምክር ቤት ያቀረበውን ንግግር እንዲሁም ለተነሱ ጥያቄዎች የሰጠው ምላሽና ማብራሪያ በተመለከተ ቆይታም እናደርጋለን። አብራችሁን በመዝለቅ ዝግጅታችን እንድትከታተሉ እንጋብዛለን። የመሳይ መኮንን ከዚህ ከዋሽንግተን ዲሲ እንዲሁም ያሬድ ኃይለማርያም ከብራስልስ ቤልጅየም በጋራ ከእናንተ ጋር እንዘልቃለን። አብራችሁን ሁኑ። መልካም ጊዜ። ጤና ይስጥልን ያሬድ። ጤና ይስጥልን መሳይ፣ እንደምን አለህ? እንደምን ከርመሃል? እንዴት አለ? ደህና ነው ወይ? ያው አብይ አህመድ በፓርላማ ያቀረበው ንግግር በተመለከተ አንዳንድ ሀሳቦችን እንድንለዋወጥ ነው በቶሎ የጋበዝኩ። እናንተም ፈቃደኛ ሆነ የመጣው። እንግዲህ ስለ አብይ አህመድ ብዙ ተብሏል። ብዙ የተባለውን ነገር ብዙ የምንሄድበት ባይሆንም አንዳንድ ጉዳዮች ላይ ዳግም ተመልሰን ያንተን ሀሳቦች አስተያየቶች እንሰማለን። ቀደም ሲል ባነሳናቸው አንዳንድ ጉዳዮች ላይ አስተያየትን በመቀበል ነው እንግዲህ ዝግጅታችንን የምንጀምረው። ቀደም ሲል ካነሳዋቸው ዜናዎች አንዱ የምስራቅ አርሲው ጉዳይ ነው። በአስኮ ወረዳ እንደዚሁ ዳግም ጥቃት መፈጸሙን ከትላንት ጀምሮ ነዋሪው ከፍተኛ አደጋ እንደተደቀነበት የሚገልጽ መረጃ ነው የወጣው። መሰረት ሚዲያ የአካባቢው ነዋሪዎች የደረሱትም መረጃዎች መነሻ አድርጎ ይፋ ባደረገው ዜና ላይ እንደተመለከተው እንግዲህ ጥቃቱ ተጀምሯል። ለጊዜው ቁጥራቸው ያልታወቁ ሰዎች ላይ የህይወት አደጋ መድረሱንም ነው
ያመለከተው። እንግዲህ ይሄ የሆነው ደግሞ አብይ አህመድ እዛ ምስራቅ አርሲ አካባቢ የተፈጸመውን ጥቃት በተመለከተ በፓርላማ የፖለቲካ ዓላማ ያላቸው ምርጫውን ለማደናቀፍ የፈለጉ ኃይሎች የፈጸሙት ነው በማለት መግለጹ የሚታወስ ነው። አርሲ ውስጥ የነበረው ችግር ምርጫውን ለማደናቀፍ ከፍተኛ ዝግጅት ተደርጎ ነበር። ምርጫ ጣቢያዎች ላይ ከፍተኛ ጥንቃቄ ስለነበረ ያቃታቸው ኃይሎች ህዝቡን ሊያጠቁ ወደ አንድ መንደር ሄዱ። አርሲ ውስጥ እዚያ መንደር ህዝብ የሚከላከል ኃይልና ህዝብ የሚያጠቃ ኃይል ተጋጠመ። በጥቅሉ አርሲ በነበረው ግጭት ህይወታቸው ያለፈ 11 ሰዎች ናቸው። ከ11ዱ ሰዎች 8ቱ ሚሊሻና ፖሊስ ህዝባቸው እንዳይገደል ተፋልመው ህይወታቸውን ገብረው የብዙ ንጹሃን ዜጎችን ህይወት የታደጉ ናቸው። ያሬድ ከዚህኛው መረጃ እንጀምር። እንግዲህ ጥቃቱ ቀጥሏል። አሁን ምርጫ የለም፣ ግን ኦርቶዶክስ እምነት ተከታዮች ላይ የሚፈጸመው ጥቃት ተጠናክሮ መቀጠሉን የሚያሳይ ነው። ያሬድ አዎ፣ በጣም ያሳዝናል መሳይ። አርሲው ሁኔታ አንደኛ አብይ አህመድ በፓርላማ ትላንት ባደረገው ንግግር ላይ ባስቀመጠው መልኩ እውነታው እሱ አይደለም። እዛ ላይ አብይ ራሱን ከተጠያቂነት ነፃ ለማድረግ ቅጥፈት የተሞላው ንግግር ነው። በአርሲ ጉዳይ ላይ ጭካኔም ቅጥፈትም በተሞላው ሁኔታ ነው የተፈጠረውን ነገር የገለጸበት መንገድ። አንደኛ ከምርጫ ጋር የሚያያዝ አይደለም። እዛ አካባቢ ላለፉት ጥቂት ዓመታት በማያቋርጥ ሁኔታ አንዳንዴ በአመት 3ም 4ም አንዳንዴ በየወሩ ሁሉ ጥቃት የሚፈጸምበት አካባቢ ነው። ማንነት ተኮር ጥቃት የሚፈጸምበት ቦታ ነው እና ይሄ የምርጫ ወቅት መደረጉን እንደ አንድ አጋጣሚ በመውሰድ ሁኔታውን ለማጣጣል ልክ በሙስሊምና ሙሉን ትርክቱን ራሱ ስትመለከተው ኢትዮጵያ ውስጥ በሙስሊምና በክርስቲያን እምነት ተከታዮች መካከል ለረጅም ጊዜ የቆየ ማህበረሰቡ ይጣላ እንደነበረ አስመስሎ የገለጸበት መንገድ እና እነዚህ የተወሰኑ የብሔርም የሃይማኖትም ኤክስትሪም የሆነ ጽንፍ የያዙ ኤክስትሪሚስት ኤሌመንቶች እና የአገዛዝ ስርዓት ውስጥ የሚገኙ ታጣቂ ኃይሎች የሚፈጽሟቸውን ወንጀሎች እና ራሱንም ከተጠያቂነት ለማጽዳት የሄደበት ርቀት በማግስቱ እንግዲህ ይሄንን ትላንት አብይ በፓርላማ የተናገረውን ነገር ውድቅ የሚያደርግና ሰውየው ምን ያህል ውሸታም ሰው እንደሆነ ለዜጎች እልቂት ትኩረት እንደማይሰጥ እውነተኛው ጉዳይ ታውቆ ልባት እንዳይደረግለት ወንጀሎችን እንዴት እንደሚሸፋፍን ነው የሚያሳየው። አንድ ከምርጫው ጋር አያይዞ አሁን ምርጫ የለም፣ እንግዲህ ምርጫው አልፏል። ፓርላማ ሰናብቶ አዲስ ፓርላማ መስከረም ሊቀበል ሽርጉድ እያለ ነው። ዛሬስ ምን ሊያስተጓጉሉ ፈልገው ነው እልቂቱ የቀጠለው? ስለዚህ ይሄ አካባቢው ላይ የክልሉ መንግስት እንዳለ እና የመንግስት መዋቅር የዜጎችን ሰብአዊ መብት የዜጎችን ደህንነት የመጠበቅ ኃላፊነቱን አለመወጣት ብቻ ሳይሆን በአንዳንድ ግጭቶች ውስጥ ራሳቸው በየክልሉ ያሉ የመንግስት ልዩ ታጣቂዎች ሚሊሻዎች አክቲቭ ሮል የሚጫወቱበት መሆኑን ነው። የአርሲው ግጭት መንግስት እንደሚለው አይደለም። መረጃዎች በየቦታው ተገኝተዋል። የአካባቢው ሰው ምስክርነት ሰጥቷል። እነማን እንዳጠቋቸው የአካባቢው የጸጥታ አካላት ቀድሞ ከግጭቱ በፊት መረጃው ደርሷቸው ጥበቃ እንዲያደርጉ ጥሪ ተደርጎላቸው ነገሩን እንዴት ችላ እንዳሉት እና የነበራቸው ተሳትፎ ሁሉ ከዛ በፊትም በኋላም ደግሞ ሄደው ቤተክርስቲያን ውስጥ ያሉትን ምዕመናኖች እንዴት እንዳዋከቧቸው የተገደለውን ሰው ቁጥር ከ3 በላይ እንዳታስበልጡ ተብሎ የቤተክርስቲያኗ መሪዎች በስልክ ጭምር ከክልሉ ከዞኑ ባለስልጣናት ዛቻ ማስጠንቀቂያ ይደርስባቸው እንደነበረ ይሄንን በዝርዝር ተናግረዋል። የቪዲዮ ማስረጃ ሁሉ አለ። ቀሳውስቶቹን ቄሶቹን ከቤተክርስቲያን ውስጥ እየጎተቱ እያወጡ እየደበደቡ መኪና ላይ ሲጭኗቸው የሚያሳይ አንድ ይሄ ነው። ሌላው እንደው ከራሱ የሰብአዊ መብት ኮሚሽን ጋር እንኳን ባይጣረስ የሰብአዊ መብት ኮሚሽኑ ታዲያ ኦኬ የተገደሉት 11 ሰዎች ናቸው፣ 8ቱ የጸጥታ አካላት ናቸው ለምን አላለም? የሰብአዊ መብት ኮሚሽኑ ባለይ ማስረጃ አጣርቼ የሶስት ሰው
የሰብአዊ መብት ኮሚሽን እኮ የጸጥታ አካላቱም ከሞቱ ይሄ ነው እውነታው ብሎ ይገልጻል። አንደኛ የሰብአዊ መብት ኮሚሽኑ ቀደም ብሎ እንዲዋሽ ስለታዘዘ እንዲዋሽ ማስጠንቀቂያ ስለተሰጠው ዋሽ። የነሱንም ውሸት እንኳን ተቋሙ በዛ ውሸቱ እንኳን እውነተኛ ነው ተብሎ እንዳይቀጥል እነሱንም ጭምር ኢምባራስ በሚያደርግ መንገድ መጥቶ እንደውም አብዛኛው የሞቱት ብዙ በመቶዎች የሚቆጠሩ ሰዎች እንዳያልቁ ጥበቃ ያደርጉ የነበሩ የጸጥታ አካላቶች ናቸው። ራሱ የአካባቢውና የቤተክርስቲያኑ ሰው ነው የቤተክርስቲያኑ ጠባቂዎች ናቸው ከጥቃቱ ራሳቸውን ሊከላከሉ ቦታው ላይ ግጭት ውስጥ ገብተው የነበረው እንጂ የጸጥታ አካላት የፖሊስ የመከላከያ ሰራዊት አባላት በወቅቱ ጥሪ እንኳን ተደርጎላቸው ቦታው ላይ በአግባቡ ደርሰው ችግሩን ቶሎ አላስቆሙምና ይሄ ጥቃት አሁንም ቢሆን የሚያሳዝነው የአብይ የትላንትናው ንግግር መልእክቱ እውነቱን ስለማያሳይ ጥቃቱ ሊቀጥል እንደሚችል እንዲሁ ንግግሩን እየሰማው እሱን ነበር አሰላስለ የነበረውና ዛሬ የመሰረት ሚዲያን ዜና ሳይ በጣም ነው ያዘንኩት። እነዚህ ጥቃቶች አሁንም ቢሆን አይቆሙም። ምክንያቱም አብይ ታች ላሉት የጸጥታው አካላት በሱ ስር ላሉ መዋቅሮች ያደረገላቸው ሽፋን የወንጀል ሽፋን በርቱ እንደማለት የሚያስቆጥር ነውና መሳይ በጣም ያሳዝናል። ዛሬም ያው እንግዲህ መርዶ እየሰማን ያለን ያሬድ እንግዲህ ያው ከአርሲው ጋር በተያዘ ሌሎችም ንግግሮችን ወደ ኋላ ላይ እንመጣበታለን። አንደኛ የታጠቁ የመንግስት ኃይሎች ተገደሉ ብሎ በዚህ ደረጃ እንድናመሰግናቸውና እንድናወድሳቸው ጭምር ትልቅ ሸክም ህብረተሰቡ ላይ ለመጫን የሞከረበት ርቀት በራሱ የሰውየውን ጭካኔ የሚያመለክት ነው። አንደኛ እውነታው መጋፈጥም አልፈለገም፣ ለመጋፈጥም አይደለም በዚህ መልኩ ሌላውን ወንጀለኛ ለማድረግ መምጣቱ ቀደም ሲል እንዳልከውም በቀጣይም ሌሎች ጥቃቶች ሌሎች መሰል ማንነትን የሃይማኖት ማንነትን የብሔር ማንነትን መነሻ ያደረጉ ጥቃቶች ሊኖሩ እንደሚችሉ ፍንጭ የሰጠ ጉዳይ ነው። ወደ ኋላ ላይ ከሌሎች ንግግሮቹ ጋር እንመጣለን። ቅጥፈትና ክህደት የሞላበት የፓርላማ ቆይታ እንዳደረገ እንግዲህ ብዙዎቻችን በማስረጃ ጭምር እያቀረብን እየሞገትን እንገኛለን። ሌላው ወደ አነሳውት አንዱ አጀንዳ ልምጣና ወይም ደግሞ ዜና ልምጣና እንግዲህ የሱዳን ጉዳይ ላይ ጣልቃ የገባው አብይ አህመድ አሁን ወላፈኑ ቀስ እያለ እየተጠጋ እሳቱን እየሞቅ ነው እንገኛለን። በተለይ ድንበር አካባቢ ያሉ ኢትዮጵያውያን ይህንን በሚገባ እየገለጹት ይገኛሉ። የሱዳን ጥቃት የደረሰባቸው ያሉ የኢትዮጵያ የድንበር ከተሞች እንዳሉም ከዚህ በፊት ሲገለጽ ነበር። አሁን ደግሞ የኩምሩክ የተሰኘችው በጣም ወሳኝ ስትራቴጂክ የሆነች የድንበር ከተማ ናት። በአማጺው አርኤስኤፍ ኃይሎች ቁጥጥር ስር ነበረች። ዛሬ የሱዳን ጦር እንዳሳወቀው ይህችን በጣም ወሳኝ የሆነች የስትራቴጂክ ከተማ በቁጥጥሩ ስር አድርጓል። ከዛ የሸሹ የአማጺው ቡድን አባላት አብይ አህመድ የሚደግፋቸው የጦር ሰፈር የሰጣቸው ማለት ነው ድንበር አቋርጠው ወደ ኢትዮጵያ እየሸሹ እንዳለም ነው የተሰማው። ይሄ ጉዳይ በቀጣይ በቀጠናው የኢትዮጵያ እጅ የሚገባበት አጠቃላይ ቀጠናዊ ጦርነት ሊኖር እንደሚችል ያመላክታል ሲሉ ስጋታቸውን የገለጹ ወገኖችም አሉ። በሱዳን ጉዳይ ላይ የአሜሪካ መንግስት አንድ ሰነድም እያዘጋጀ እንደሆነ ተመልክቷል። በሰነዱ ጣልቃ የገቡ ሀገራትን የተመለከተ እንደሆነ ነው የሚያሳየው። ሰሞኑን ደግሞ ስለ ሱዳንም የትግራይ ተወላጆች በሱዳን ጦርነት ገብተው እያለቁ ነው የሚል ሪፖርት አቅርቧል። ይህን ሪፖርት እንግዲህ ያቀረበበት በማግስቱ ነው እቺ ኩምሩክ የተሰኘችው ከተማ በቁጥጥር ስር ውላ ጉዳዩ ቀጥታ ከኢትዮጵያ ጋር ሊያዝ እንደሚችል እየተነገረ ያለው። በዚህ ጉዳይ ላይ ሲያሬድ ምን ማለት ይቻላል? በዚህም ጉዳይ ላይ ትላንት ልክ የህዋትን ለመወንጀል ብዙ ምክንያቶች ብዙ ከበቂ በላይ የሚሆኑ ሚዛን የሚደፉም ብዙ ማስረጃዎች መሰብሰብ ትችላለህ እና ትላንት የትግራይ ውስጥ የሚደረገውን አፈሳ ከሱዳኑ ግጭት ጋር አያይዞ ወታደር ልክ እየሸጡ እንደሆነ የትግራይን ወጣቶች ለሱዳን ጦርነት አዘጋጅተው ወደዛ እየላኩ እንደሆነ ወታደር እያደረጉ እንደሆነ አብይ አህመድ ያቀረበው ነገር አሁንም ይሄ አይንም በጨው አጥቦ በቃ እንደው የለየለት አይን አውጣ የመሆን ጉዳይ ካልሆነ በስተቀር አሁን በርካታ የትግራይ ልጆች በጉልበት ታፍሰው
ሱዳን ላለው ጦርነት ተሽጠዋል። በሱዳን ጦርነት ውስጥ የትግራይ ወጣቶች በማያውቁት ጉዳይ ህይወታቸውን እያጡ ይገኛሉ። የዩኤኢን መሳሪያ በቦሌ ኤርፖርት ተቀብሎ መኪኖች፣ ድሮን፣ የተለያዩ መሳሪያዎች ጭኖ አገር እያየ በጠራራ ፀሐይ ወስዶ እዛ ሱዳን ጠረፍ ላይ ለአርኤስኤፍ ታጣቂዎች ካምፕ ከፍቶ ገና እኮ ከስንት ጊዜ በፊት ካምፕ ከፍቶ ማሰልጠኛ አዘጋጅቶ አሁን እዛ የአርኤስኤፍ ወታደሮች በጦርነቱ የሚጎዱት ኢትዮጵያ ሆስፒታል በየአቅራቢያ ያሉ ሆስፒታሎች ነው የሚታከሙት። ቪዲዮ ሁሉ ወጥቷል። አይተው ከሆነ ትናንሽ ክሊኒኮችን ሁሉ ሞልተው እንደውም ከኢትዮጵያ ወታደር ይልቅ በቂ ሕክምና የሚያገኙት አብይ የሚደግፋቸው የአርኤስኤፍ ወታደሮች ናቸው እየተባለ በብዛት በየሆስፒታሉ ሁሉ የሚገኙት እነሱ ናቸውና በዛ ደረጃ የጎረቤት ሀገር ጉዳይ ውስጥ ገብቶ ኢትዮጵያ በጎረቤት ሀገር የነበራት ጣልቃ ገብነት የሚገለጸው በሽብር በመዋጋት ስም ሰላም በማስከበር የሚደረጉ ጣልቃ ገብነቶች ነበሩና አትሊስት ባለም አቀፍ ደረጃም ሰላም ልታስከብር ነው የገባችው፣ ሽብርተኛ ልትዋጋ ነው የገባችው የሚል ሽፋን ነበር። አሁን ግን ያንን ታሪክ ሁሉ ገልብጦ የጎረቤትን ሀገር እዛ የጄኖሳይድ እና በጣም ከፍተኛ የሆነ ጦርነት ወንጀሎች ዓለም አቀፍ ወንጀሎች ተፈጽመዋል ሱዳን ውስጥ። ያንን የፈጸሙት በአብይ አህመድ የሚደገፈው የአርኤስኤፍ ሰራዊት ነው። ለዛ ነው አሁን በአሜሪካም የአዲስ ረቂቅ እየተዘጋጀም ያለው ውግዘትም እየመጣ ያለው ይሄንን አርኤስኤፍን የሚደግፉ ኃይሎች ሁሉ መጠየቅ አለባቸው የሚባለው ያ ቡድን እጅግ አሳፋሪ የሆነ አሰቃቂ የሆነ ዘርፈጅ የሆነ ወንጀል ሱዳን ውስጥ ፈጽሟል። ለዛ ወንጀል ድጋፍ የሰጡ አካላት ሲቆጠሩ አንዱ አብይ አህመድ ነው። ከዛ በኋላ ደግሞ በስከሱ ጀርባ ዩኤኢ በሱዳን ትርምስ ውስጥ ብዙ ትርፍ ለማትረፍ የራሷን ስትራቴጂ ነድፋ የመጣችው ዩኤኢ ክልሉን እያተራመሰች ያለችው እችና አብይ አህመድን መሳሪያ አድርጋ እና ያንን ሮል የሚጫወት ሰው ፓርላማ ውስጥ ይሄኮ ፓርላማውንም መናቅ የኢትዮጵያንም ሕዝብ በቃ ዜና አይሰማም ፓርላማውን መልስ አይሰጠኝም ብሎ በዚህ ደረጃ ሕዝብን መናቅ ነውና በአገሪቷ ኢንተርናሽናል ኤርፖርት የጦር መሳሪያ እየተቀበልክ ወታደር እየተቀበልክ የአገሪቷን መንገዶች አቋርጠ ድንበር ድረስ እየሸኘክ እንዴት ሌሎች አካላቶችን ሱዳን ውስጥ እጃቸውን አስገብተዋል ብሎ ለመወንጀል ራሱ ያደርጋል። አንድ እሱ ነው እንግዲህ ይሄንን አብይ በተናገረ ማግስት ነው እንግዲህ ዛሬ የሱዳንና በአፍሪካ ቀንድ ዙሪያ የሚወጡ ታዋቂ ዜናዎች ጭምር በሰፊው የዘገቡት የኩርሙክ መያዝ በጣም ኃይለኛ የሚባል ጦርነት ነው የተካሄደው። ከፍተኛ ጉዳት ነው የደረሰው። በጣም ከፍተኛ የአርኤስኤፍ ወታደሮች አልቀዋል። የሱዳን የመንግስት ጦር ይሄን አካባቢው ሙሉ በሙሉ ተቆጣጥሯል። አሁን እነዚህ የሸሸው አካል በነፍስ የተረፈውና ደህና ሆነው ያው ወደ ኢትዮጵያ ወደ ተዘጋጀላቸው አብይ ወደ ተዘጋጀላቸው ምሽግ ሸሽተዋል። የቀረው ቁስለኛው ግን እንግዲህ በኢትዮጵያ ኪሳራ በየሆስፒታሉ ሕክምና የሚያገኙት እነሱ ናቸውና በዚህ ደረጃ ኢትዮጵያ የጎረቤት ሀገርን የራሷን ሀገር አብይ የራሱን ሀገር የበጠበጠው ያተራመሰው አልበቃ ብሎት ቀጠናውን ደግሞ ለማመስ እንዲህ አይነት ኔጌቲቭ ሮል የወንጀል ንቅናቄን እስከ መምራት የሚያደርስ አደገኛ ሮል እየተጫወተ ነው ያለው መሳይና ይሄ ግን የሚያሳይህ ነገር ሊዘልቅ እንደማይችል ነው። የኢትዮጵያን ሉዓላዊነት አሁን ትላንትና ሉዓላዊነታችንን ከዚህ በኋላ ማንም አይነድፈው አይደፍረውም፣ ስትራቴጂ ነድፈናል፣ እንደዚህ ብለናል ይላል። ግን አደጋን እየጋበዘ የኢትዮጵያን ሉዓላዊነት እንዲደፈር በተለያየ አቅጣጫ ደግሞ እየጋበዘ የሚቃረን ስራ እየሰራ ያለው አብይ ነው። ኤርትራን ጋብዞ ትግራይን አስጨፈጨፈ፣ አዘረፈ።
አሁን ደግሞ የሱዳን ጉዳይ ውስጥ እጁን ጣልቃ ገብቶ የሱዳን ታጣቂዎችን አማጺዎችን በኢትዮጵያ ድንበር ላይ አስቀምጦ ያዛ አካባቢ ጭምር እንኳን እንዳይረጋጋ እያደረገ ያለው አብይ ነው መሳይ። ያሬድ እንግዲህ ህወሓትን በአስገዳጅ ወታደራዊ ምልመላ በመክሰስ በሱዳን ጦር የትግራይ ወጣቶች እያለቁ ነው የሚል ዲስኩርስ ያሰማ ምናልባት በመላው ኢትዮጵያ እየተካሄደ ያለውን ወታደራዊ ምልመላ ህፃናት ወታደሮችን እያሰለፈ ያለበት በፋኖ እኮ እየተማረኩ ያሉት አብዛኞቹ ህፃናት ወታደሮች ናቸው። ወዴት እንደሚሄዱ ከትምህርት ቤት የታፈሱ ከመዝናኛ ስፍራዎች የታፈሱ ወጣቶች ናቸው። በአሁን ሰዓት ለአብይ አህመድ ስልጣን ማራዘሚያ በለጋ እድሜያቸው እየተቀጩ የሚገኙት። ይሄ ዝም ብለን ያለ ማስረጃ የምንናገረው አይደለም። በአማራ ክልል አሁን መጠነ ሰፊ የሆነ ወታደራዊ ምልመላ እየተደረገ ነው። ለሚቀጥለው ጦርነት እዛው አማራን በአማራ እርስ በርስ እንዲጫረሱ ማድረግ አለብን የሚል ኦህዴድ ብልጽግና ጓዳ በር ዘግቶ የተነጋገረውን ተግባራዊ ሲያደርጉ ከዚህ በፊት እንደነበረ ይታወቃል። አሁን መጠነ ሰፊ በሆነ መልኩ በአማራ ክልል የመንግስት የመስሪያ ቤት የጥበቃ ሰራተኞች ሳይቀሩ የተለያዩ አገልግሎት ሰጪ ባንክ፣ ኢንሹራንስ የነዚህ ጥበቃ ሰራተኞች ጭምር መሳሪያቸውን ይዘው ወደ ማሰልጠኛ ገብተው ፋኖን እንዲፋለሙ እያደረገን ያለው የአስገዳጅ ሁኔታ ተጀምሯል። ሌላው ቀርቶ ታፍሰው ከተወሰዱና በማቆያ ከሚገኙ ወጣቶች ራሳቸውን በቪዲዮ ቀርጸው ከዚህ በፊት ያስተላለፉትን መልእክት መስማት እንችላለን። ይህንን ነበር ያሉት ወጣቶቹ። አረ ወገን እንደምታዩት ነው ታፍሰን አንድ ሳምንት ምግብ አልበላንም። ስለዚህ አረ ድምጽ ነው። ይሄ ልጅ አሁን ለምሳሌ 13 ዓመት ነው። እስኪ ምኑ ነው የምታፍሱት? ምንድነው አብይ አንተ አይታየህም እንዴ? አረ አብይ መላበላ እስኪ አው አረ መላበላ እንደምታዩት ያው ባለ ፍላጎት ነውና የታፈስነው። አረ በግዳጅ ነው የመጣነው። አዎ በግዳጅ ነው መላበላ። ስለዚህ አሁን ያው በቃ ማለት ነው ያው ለቤተሰብ ምንም ስለማያደርጉ አረ በእናታችሁ። አዎ ስለዚህ እናንተ ሼር ኮፒ ሊንክ በማድረግ ማለት ነው ያሬድ እነዚህ እንግዲህ ወጣቶች ናቸው። ምናልባት ፊታቸው ፈገግታ ያሉበት ሁኔታ አስጨናቂ አይደለም ብለው ሰዎች ግምት ሊወስዱ ይችላሉ። ገና እንደተያዙ የቀርጸው የላኩት ነው። ከዚህ በኋላ ቪዲዮ ወይም እንዳይቀርጹ ስልኮቻቸውን እንደተነጠቁ የሚገመት ነው። ከዚህ በኋላ መጨረሻቸውም እንደሆነም አይታወቅም። እንደዚህ አይነት ነገሮች በየጊዜው እናያለን። እሱ ግን አሁን ሌላውን ለመክሰስ ህወሓትን ኮርነር ለማያዝ ጥግ ለማስያዝ እቺን አጋጣሚ ለመጠቀም ፈልጓል። ብዙ ነገሮችን የተናገረበት ሁኔታ አለ። ከሱዳን ጋር ያልከውን ነገር ብዙ ማስረጃዎች እየወጡ ነው። ጦር ሰፈር መስጠቱ ብቻ አይደለም። ሱዳን ድንበር ዘልቆ አውሮፕላን ማረፊያን የደበደበ እንደሆነ ከዚህ በፊት ተደጋጋሚ መረጃዎች የወጡበት ሁኔታ ነው ያለው። ስለ ሉዓላዊነት ሲያነሳ እንግዲህ ኢትዮጵያ የምትባል ሀገር በአሁኑ ሰዓት አራቱም የድንበር አቅጣጫዎቿ አራቱም የድንበር መግቢያዎቿ በሙሉ ወታደር የማይጠብቅባት እስካሁን አብይ አህመድ ስልጣን ላይ ከመጣ ጀምሮ የአብይ አህመድ ወታደር ድንበር ላይ ተኩሶ አቅም ኢትዮጵያን ለመከላከል ድንበር ላይ አንድ የሆነ ኦፕሬሽን ሰርቶ ማቅም 8 ዓመት ሙሉ ኢትዮጵያውያንን ሲያሳድድ በትግራይ ጦርነት፣ በአማራ ጦርነት፣ በኦሮሚያ ጦርነት እዚያው የእርስ በርስ ጦርነት ውስጥ ተጥዶ ከፍተኛ ወንጀል ሲሰራ የከረመ ነው። የቱ ነው ሉዓላዊነቱ? ድንበር የማይጠብቅ ሰራዊት ያሰለጠንክ ስልጣንን እንዲጠብቅ ያደረክ ስለ ሉዓላዊነት ለማውራት አፍ ሊኖርህ ሞራል ሊኖርህ አይገባም። ያው ሰውየው አብይ አህመድ ነውና ከዚህ በላይ ምን ልትል ትችላለህ? አዎ መሳየ የሚገርም ዛሬ የዚህ ኩርሙክን መያዝና ስለ ግጭቱ የወጡ የተለያዩ ዜናዎች ሳይ በሁሉም ዜናዎች ላይ በተለይ የሱዳን ጀነራሎች መግለጫም ሲሰጡ ደጋግመው የሚያነሱት ነገር አብይ አህመድ ወይም የኢትዮጵያ መንግስት ከባህር ዳር ድሮን አስነስቶ መንደሮችን ታርጌት አድርጎ እንደዚህ ጥቃት ፈጽሞብናል ብለው እሱን እንደ ትልቅ ቂም መዝግበው ኢትዮጵያ እንዲያርጋናለች እያሉ ነው የሚናገሩት። እንግዲህ እንደው ሌላው ቢቀር ከውስጥ ግጭታችን አልፈህ እነዚህ አቅም ኖሯቸው መበቀል ቢፈልጉ እንኳን አብይን የትም አያገኙት። አካባቢው ላይ ያሉ የኢትዮጵያ መንደሮችን ግን በድሮንም በምንም ሊያጠቁ ይችላል እና በሰው ሀገር ጦርነት እነዛን አማጺዎች ደግፎ መግባቱ አልበቃ ብሎት ድሮን ከባህር ዳር አስነስተህ ድንበር አቋርጠህ ኢንተርናሽናል ድንበር አቋርጠህ ዓለም አቀፍ ህግን ጥሰህ
ኦፊሻሊ የተከፈተ ጦርነት ወይም ሱዳን ለኢትዮጵያ ትሬት ሆናለች ተብሎ ወይ የሆነ ነገር አድርጋለች ተብሎ በሌለ ጦርነት በውስጥ ጉዳያቸው ጣልቃ ገብተህ የአየር ክልልህን እንደው ሌላ የዩኤኢ አብራሪዎች ናቸው ድሮኑን እንኳን እንትን ያደረጉት ቢባል እንዴት ትፈቅዳለህ? ከመሃል ሀገር ድሮን ሄዶ ሌላ ሁለተኛ ሀገርን ጎረቤት ሀገርን ማጥቃት ማለት ቀጠናው ማተራመስ መበጥበጥ ማለት እና አብይ እኔ ደጋግሜ በጽሁፍም በንግግርም ተናግሬያለሁ። ሰውየው ሰላም ላይ የተመሰረተ ስትራቴጂ የለውም። ሁሉ ነገሩ ከግጭት ጋር የተያያዘ ነው። በማጥፋት የሆነ የሚፈራውን የሚጠራጠረውን ወይ ጥቅምም በገንዘብም ሰጥተው አሁን ዩኤኢ ብር ከፍላው ነው ሱዳን ጉዳይ ላይ ጣልቃ የገባው እንጂ ሱዳን ለኢትዮጵያ ትሬት ሆናበት አይደለም። አንዳንድ ሀገሮች እኮ ኢትዮጵያ ውስጥ ያለው መንግስት ወይም እዚህ ሀገር ጎረቤት ያለው መንግስት ለኔ የጂኦፖለቲካም ይሁን ለአንዳንድ ጥቅሞቼ ትሬት ነው ብለው ሲያስቡ ሬብልም ደግፈው ምንም ብለው አማጺንም ደግፈው በእጃዙር ያን ሀገር ሊያዳክሙ ይችላሉ። የሱዳን መንግስት ለኢትዮጵያ ትሬት ሆኖ አይደለም አብይ እጁን የከተተው የሌላ የዩኤኢን ጉዳይ ሊያስፈጽም ነው እዛ ሄደው እንጂ ኢትዮጵያ በሱዳንም ውስጥ በደቡብ ሱዳንም ውስጥ የነበራት ሮል እንደውም አደራዳሪ ነበር። ኢትዮጵያ መተው ነበር እኮ ሲጋጩ የሰላም ድርድር ያደርጉ የነበረው። የኢትዮጵያ ዲፕሎማቶች የአደራዳሪነት ሮል ነበር የሚወስዱት። አሁን ግን የዛ አይነት ጀስቸር ይዘህ ልትቀርብ አትችልም። ሪጅኑ ላይ የኢትዮጵያን ዲፕሎማሲም የኢትዮጵያን ፖለቲካም የኢትዮጵያን ዘላቂ ከጎረቤት ሀገር ጋር የሚኖራትን ዘላቂ ጥቅም ጭምር ነው አደጋ ውስጥ የከተተው አብይ። ይሄንን እሱ ላይ እንትን እናደርግና የዚህ አፈሳው ነገር የትግራዩ ምንም ሁላችንም ወተን እኔም አንተም ባለፈው ውይይታችን አውግዘናል፣ በጽሁፍ አውግዘናል። የህወሓት 100 ዓመትም እድሜ ብትሰጠው ከነውሩ ፈቅ የሚል የሚሻሻል ድርጅት አለመሆኑን ከዚህ ሁሉ ዓመትም በኋላ የሚለወጥ አካል አለመሆኑን ያሳየኛል ለኔ በተለይ በሰብአዊ መብት በምን ጉዳይ ላይ ግን የህወሓት ወንጀል የፈለገውን ያህል ይከመር አብይን ንጹህ ሊያደርገው አይችልም። የአብይን ጥፋት የህወሓት ወንጀል መቆለል አብይን ነፃ ሰው ወይም አብይን ከጥፋት የሚፈጽማቸውን ጥፋቶች ሊከልልለት አይችልም። እኔ ቢያንስ እኔ ነጥዬ ነው የማያቸው፣ አንተም ነጥለ ነው። ህወሓትን በህወሓትነቱ አብይን በአብይነቱ ነው የምናየው። ስለዚህ ቁጥሩ ይለያይ እንጂ አዲስ አበባ ውስጥ ሌሎች በርካታ ኦሮሚያ ክልል፣ አማራ ክልል ብዙ ቦታዎች ላይ አፈሳ ተካሂዷል። በበቂ ማስረጃ የተደገፉ የነዚህ ልጆች ቪዲዮ ብቻ አይደለም፣ ከዚህ ያለፈ እናቶች ልጆቻቸውን በየፖሊስ ጣቢያው እየፈለጉ አታገኟቸውም ተብሎ በግዳጅ ኢትዮጵያ ውስጥ የግዳጅ ወታደራዊ አፈሳ ተካሂዷል። አብይ አካሂዷል። የአብይ ስርዓት በደንብ ከምርጫው በፊትም አሁንም አፈሳዎች ተካሂደዋል ብዙ ከተማዎች ውስጥ። ብዙ የደሃ ልጆች ከገጠር መተው አዲስ አበባ ለስራ ለቀን ስራ የመጡ ልጆች አደባባይ ሆ ብሎ የሚወጣ እናት ልጆቻችንን መልሱልን የሚጠይቅ ስለሌለ ልጆቻችን አዲስ አበባ ሄደው ስራ ላይ ናቸው ተብሏል። አብዛኛዎቹ ወጣቶችን አፍሰው ጦር ካምፕ ወስደዋቸዋል። ህፃናት ልጆችን የ16 ዓመት የ15 ዓመት ልጆች ሳይቀሩ በአብይ አስተዳደር ወደ ወታደራዊ ካምፕ ተወስደዋል። ስለዚህ የብልጽግና የህወሓት ጉዳይ በቪዲዮ መውጣቱና የብልጽግና የማህበራዊ ሚዲያ ሰዎች ማጋነናቸው ዓለም አቀፍ ሚዲያው መጮሁ እና በዚህኛው በኩል የዛን ያህል ትኩረት አለማግኘቱ አብይን ንጹህ ሊያደርገው አይችልም። ያሬድ እንግዲህ ያው መግባታችን አይቀርም። አብይን በተመለከተ የተለያዩ ነገሮች ነው። ትላንትማ የተለየ ነው የፓርላማ ውሎ ማለት የምንችል ይመስለኛል። አሁን እየዘገዩ እንግዲህ ሙሉን መከታተል ካለው ጊዜ አንጻርም ከፍላጎትም ጋር ተያይዞ ሙሉን ለመከታተል አልቻልንም። አልፎ አልፎ የሚወጡትን ክሊፖች ነበረ ስንከታተል የነበረው። እያደርግን አንዳንድ አስገራሚ ክሊፖች የተለዩ ትኩረት ሲያገኙ ጊዜ እኛም መከታተል ጀምረን እውነት ለመናገር የትላንትናው የፓርላማ ውሎ
ምን ያህል ቅጥፈት፣ ምን ያህል ውሸት፣ ምን ያህል ክህደት የተሞላበት እንደነበረ ሁሌ ያደርገዋል። የትላንቱ ግን የማጠቃለያ የአሮጌው ፓርላማ የማጠቃለያ ስለሆነ ይሁን እንዳለ አጠራቅሞ መጥቶ ውሸትን በቁና ያቀረበበት መድረክ ነው ማለት የምንችል ይመስለኛል። እስቲ እንመጣበታለን። እንደው ሌላው ዜናው ላይ ልመለስና እንግዲህ በአዲስ አበባ ያው በዚህ በኮሪደር ልማት ሰበብ የአዲስ አበባን አሻራ የኢትዮጵያን ምልክቶች ማጥፋት ከጀመረ ሰንብቷል። አሁን ሰውም ሁሉንም በኑሮ ውድነትና በኑሮ ጣጣ ውስጥ አንጎሉ አብሮ እንዲዝል ስላደረገ ሰው ስለ ትላንትና ስለ ታሪክ ቅርስ ስለሚወድሙ የኢትዮጵያ አሻራዎች በብረት ሆኖ ድምጹን የሚያሰማበት እድልም የለውም አጋጣሚም የለውም። አብይ ግን በጥፋቱ አጠናክሮ ቀጥሏል። የቅርስነት ምንም ገጽታ የላቸውም፣ በቅርስ ሊታዩ አይችሉም እያለ አዲስ አበባ ላይ የጀመረው የጥፋት ዘመቻ ሰሞኑንም ያው ሲኒማ አምፔርን ሙሉ በሙሉ በማፍረስ ቀጥሏል። ልማት ይባላል፣ የሚተከሉት መናፈሻ ቦታዎች ናቸው፣ የስፖርት ማዘውተሪያ ናቸው፣ የተለያዩ የኢኮኖሚ ጠቀሜታ ያላቸውን አነስተኛ ኢንዱስትሪዎችን ሰው ኢኮኖሚውን የራሱ መደገፍ ብቻ ሳይሆን ለከተማዋ ግብር እየከፈለ ትልቅ መነቃቃት የፈጠረውን የማህበረሰብ ክፍል ነው ጠራርጎ አስወጥቶ ዘንባባና ዲም ላይ ተሰቅሎ ይኸው ብልጭልጭ ሆናለች አዲስ አበባ፣ ሌላው ዓለምም እየቀናባት ነው እያለ የሚናገረውና እንዴት አየው ታሪክን፣ ቅርስን፣ የትላንትን አሻራ አሁንተም እኛም በምንኖርባቸው ምዕራባውያን ሀገራት ኦልድ ታውኖች አሉ፣ ጥንታዊ ከተሞች የማይነኩ ሁሉም ነገር ቅርስ ነው ብለን እኛም መከራከር አይደለም፣ ግን ሁሉንም ማጥፋት ምንም ነገር የትላንት አሻራ እንዳይኖር አድርጎ ኢትዮጵያን ከትላንት ጋር የማፋታት የአብይ አህመድ ድብቅ ስትራቴጂ አንዱ በዚህ በኮሪደር በሚሉት ሽፋን ነው እየተካሄደ ያለውና እንዴት አየው? ገና ብዙ ነገሮች ሊፈርሱ ይችላሉ። ምናልባት የቀረም ካለ አናቅም። አይ ቲንክ እነዚህ ከታሪካዊ ቅርሶች ጋር ያለው ግጭት ምንድነው? አብይ ይሄ ስማቸው የጎላ ሰዎች ታሪክ ይሸፍነኛል ብሎ የሚያስብ የአእምሮ ችግር ያለበት ሰው ይመስለኛል። ዝም ብሎ ሐውልትም የአንድ የታወቀ ሰው ሐውልትም እኔን ይሸፍነኛል ብሎ ጭንቀት ውስጥ የሚገባ ሰው ይመስለኛል። የአንድ የጎላ መጠሪያ አካባቢ ስም እኛን ይሸፍነናል፣ ሰው አያየንም። ይሄ አንዳንድ ጊዜ በሰዎች መካከል ሆነ ያለ መታየት ችግር ሲገጥምህ እታያለሁ ብለህ ተዘጋጅተህ እታያለሁ ብለህ ያልዋጠጥከው ተራራ ወይ ያልተቀባባው ያላማርከው ያለበስከው ውድ ያለህን በቃ በጣም የብርቅዬ የምትለውን አቅምህንም ተጠቅመህ ገንዘብህንም አውጥተህ ለብሰህ ግን አለመታየት ስትለብስ እታያለሁ ብለህ ነው። እና የዛ ስነ ልቦና ቀውስ ውስጥ የገባ ነው። ደጋግሞ አታዩልንም፣ አታመሰግኑንም፣ ነገሌ እኮ ናቸው የሚያዩልን የሚልህ የዛ ያለመታየ አልታይም ብሎ የገነነ ይመስላል ሲናገር፣ ግን በጣም በትንሽዬ በምን ቋንቋ ልግለጽልህ የሲሪየስ የሆነ የዚህ የፊሊንግ ኦፍ ኢምፖርታንስ የስነ ልቦና ባለሙያዎች እንትን ያደርጉታል። ያለመፈለግ ወይም የተፈላጊነት ስሜት የጓጓ እንትን ውስጥ ትገባለህ፣ ግን ምንም አፕሪሺየት አለመደረግ። ፓርላማም ውስጥ አፕሪሺየት አታረጉኝም፣ የኢትዮጵያ ሕዝብም አፕሪሺየት አያረገኝም፣ ይሄን ባረግ አታዩኝም፣ ይሄን ባረግ አታዩኝም። ቢቸግረው ማአት ካሜራማን ይዞ እየዞረ ፎቶ ሲነሳ ምን ሲል ጥሩ አድርጋችሁ አንሱኝ የሚል ይመስለኛል። አትክልት ውሃ እያጠጣ ማአት ካሜራማን አንጋቶ ይዞራል። ምን እያደረገ የፎቶ ፖለቲካ ለመስራት የምትገደደው አልታይም፣ ለፍቼም ሰርቼም አፕሪሺየት አልደረግም ብለህ የምታስብ የምትሰቃይ ሰው ስትሆን ነው። እና እዛ ስቃይ ውስጥ ያለ ይመስለኛል ይሄ ሰውዬ። ስለዚህ የብልጽግናን ታሪክ ሊሸፍኑ ይችላሉ፣ ጎልተው ሊጠሩ ይችላሉ። የአካባቢዎች ስም ራሱ የሚረብሻቸው ይመስለኛል። እና እነዚህ አካባቢዎች ስማቸው ልክ አይደለም፣ መቀየር አለባቸው። ይሄ ከትርክቱ ነው። የብልጽግና ወይም የኢህአዴግ ኦፒዲዮ ገና ሲመጣ ራሱ የዛሬ 8 ዓመት ራሱ ፖለቲከኞቻቸው በአደባባይ ሲናገሩት ሰማይ ነበረው። አዲስ አበባ ኦሮሞ አትሸትም፣ አዲስ አበባ የኦሮሞ ታሪክ አይታይባትም።
ስለዚህ አዲስ አበባን እኛ በምንፈልጋት መንገድ እንቀይራለን። ይሄ የሚገርምህ እንዲህ አይነት ችግር የሚገጥማቸው መሪዎች ደርግም አድርጎታል። በታወቁ የታሪክ ሰዎች ይጠሩ የነበሩ ትምህርት ቤቶችን ስሞቻቸውን ቶሎ አብዮታዊ ወደሆነ ስም መቀየር። ከዛ ደግሞ ደርግ ሲሄድ ኢህአዴግም እንደዚሁ አድርጎታል። ይሄ በራሳቸው በሚሰሩት ስራ የማይተማመኑ መንግስታት አንዱ ትልቁ የሚገጥማቸው ፈተና ከታሪክ ጋር ይጣላሉ፣ ከታሪካዊ ቅርሶች ጋር ይጣላሉ እና ሊሸፍኑን ይችላሉ። እንደ ተራራ የገዘፈ ስምና ታሪክ አላቸው ብለው የሚያስቧቸውን ነገሮች ሁሉ ማኮሰስ፣ ማሳነስ ወይ አትሊስት እነሱን ሊያስጠራቸው በሚችል መንገድ ለምሳሌ አንዳንዱን ታሪክ አቮይድ ልታደርገው ማትችል ከሆነ ያላቸው አማራጭ አፍርሰው ወይ የሆነ ነገር አድርገው የራሳቸውን ቅብ ይጨምሩበትና የራሳቸውን እጅ ያሳርፉበትና ያቶ ገሌን እንደዚህ አብይ እንደዚህ አረገው ብልጽግና እንደዚህ አረገው መባልንም ጭምር ይፈልጋሉና በእያንዳንዱ የአዲስ አበባ ታሪክና ስም ያለበት ቦታ ላይ ተቃውሞ ማያስነሳውን ሙሉ በሙሉ አጥፍተው በእነሱ አዲስ ታሪክ መቀየር፣ ተቃውሞ ያስነሳብኛል ብነካው በጣም የገዘፈ ነገር ነው ብለው ካሰቡ ደግሞ በአዲስ መልክ ታሪኩን ያኖሩትና ግን ቢያንስ እነሱ በሚፈልጉት መልክ አስቀምጠው እዛም ላይ አሻራቸው መኖሩን ማረጋገጥ ይፈልጋሉና አብይ ትልቅ የእንትን ቀውስ ውስጥ የገባ ይመስለኛል። ብዙ ሰው ከተማን እኔ አሁን ብዙ ጊዜ እንደዚህ ስናወራ የኮሪደር ልማት ጸር አድርገው የሚያስቡ ሰዎች አሉ። የአዲስ አበባ መለወጥ ያበሳጨን የሚመስላቸው ሰዎች አሉ። ኖ አዲስ አበባ መለወጥ አለባት፣ ማደግ አለባት። እኔ ያለሁበት ቦታ ኮሪደር ልማት አለ፣ ግን እዚያ የሚሰራው ኮሪደር ለነዋሪው ነው። የሰው ተኮር ልማት ነው። እንደውም ሰውን ኮንሰልት አድርገህ ነው እዚህ አካባቢ ምን ብንሰራ ነው እዚህ አካባቢ ያላችሁ ሰዎች ደስ የሚላችሁ ኑሯችሁ የሚጣፍጠው ኑሯችሁን እንትን የሚያረካችሁ ነገር ምን ቢደረግ ነው ብለው ህዝባቸውን ኮንሰልት አድርገው 2-3 አንድ ጥሩ ምሳሌ ብሰጥ እዚህ እኔ የምኖርበት አካባቢ ቅርብ ቦታ ላይ መንግስት ኦፕን የሆነ የሰመር ስዊሚንግ ፑል ሰራለው አለ እና ከተማው ፕላን አውጥቶ መሳይ ሁሉን ነገር ሰርተው ጨርሰው ምን ብለው ፖስተር ሁሉ ለጠፉ። የአካባቢው ሰው ነው አላቸው። ፒቲሽን ተፈራረመና እዚህ አካባቢ ኦፕን የሆነ ስዊሚንግ ፑል የምትሰሩ ከሆነ ሰላማችንን እናጣለን፣ አካባቢው ጩኸት ይሆናል፣ ትርምስ ይበዛበታል ቢያምርም እና የቤታችን ቫልዩ ራሱ ይቀንሳል ነው አሏቸው። መልሰው ፕላናቸውን ወስደው ከንቲባው ምንም ቁጭለው ተመካክረው የስዊሚንግ ፑሉን ሐሳብ ትተናል ብለው ፕሮጀክቱ ለአንድ አመት ሌክ አረገ በኋላ በቃ ጸጥ ያለ ሰው ብቻ ቁጭሎ አየር የሚቀበልበት ቦታ አድርገው አስቀየሯቸው። ኦሬዲ እኮ ጸድቆ የስዊሚንግ ፑሉ ዲዛይን ሁሉ የዲጂታል ፎቶ ሁሉ ተሰርቶ እዛው ቦታው ላይ ተሰቅሎ ነበር። አስወረዷቸው። you see ሰው ተኮር ልማት ማለት ሲቲዝንን አክብረህ ነው። የናብይ ስራ ታሪክህን አዋርዶ አንተን አዋርዶ ከኖርክበት አካባቢ ወስዶ አንጠልጥሎ የትም ጥሻ ውስጥ ጥሎ አሁን የፒያሳን ሰዎች ሽንት ቤት አልነበረም እንደዚህ አልነበረም ጠራርገን ይኸው ጥሩ ቤት ሰጠናቸው ምናምን ይላል። that's fine ግን ፒያሳ ሽንት ቤት በሌለበትም ቦታ ውስጥ ይኖሩ የነበሩ እናቶች ደጃፉ ላይ ቆሎ ሽጠው አረቄም ሽጠው ምንም ብለው ተሯሩጠው ልጆቻቸው ታክሲ ሰርተው ወደዚህ ወደዛ ብለው እዛው በየአካባቢው ሻይ ነግደው ያ አካባቢ መኖሪያ ቤታቸው ብቻ አልነበረም፣ ሰርቫይቭ የሚያደርጉበት የገቢ ምንጫቸውም ነበር። አሁን ወሰዱና የትየለሌ ጥግ ላይ ስሙ የማይታወቅ ከአዲስ አበባ ድንበር ጫፍ ላይ ወስደው አዲስ መንደር ውስጥ ትራንስፖርት እንኳን የሌለበት ቤት ሰጧቸው። ኦኬ ጽዱ ቤት ሰጧቸዋል። ፋይን ምን ሰርተው ይብሉ? አካባቢው ላይ ለሰርቶ ለመብላት የሚያስችል ጉድዊል የለም።
የተደራጀ የንግድ መልካም ስም የለም። የሚንቀሳቀስ ነገር የለም። የድሮ ሰፈርህ ራሱ መተህ እንዳትነግድ የድሮ ሰፈርህ ተመሰቃቅሎ አካባቢው ተነስቷል። ወደ ድሮ ስራህ እንዳትመጣ ስራዎች ፈርሰዋል። የመንገዱ ተቀይሯል። ኤቭሪቲንግ እና ብዙ ጊዜ እንደዚህ አይነት ነገር ስታነሳ እንደ ልማት ጠል ያደርጉናል። ግን አሁን አንዳንዴም እዚህ አሁን አሮጌ ቆዩ በታሪክ የተመዘገቡ ህንጻዎች ከውጪ ስታያቸው እንዳለ አሮጌው ህንጻ ነው ያለው። ውስጥ ስትገባ ግን ሌላ ዓለም ነው፣ አዲስ ህንጻ ነው። ምን እንደሚያደርጉት ታውቃለህ? ከውጪ ያለው ህንጻ ሙሉ ቅርጹ በታሪክ ስለተመዘገበ እሱን ማፍረስ አይቻልም። ስለዚህ ከኋላ ትልቅ የብረት መደገፊያ ያረጉና ያን ቅርስ ከውስጥ ያድሱታል፣ ዘመናዊ ያረጉታል። እድሜው እንዲራዘብ ለቀጣይ 100 ዓመት እንዲኖር አድርገው ከጀርባው ሌላ አዲስ ዘመናዊ ቤት ነው። የፊት ለፊት ታሪካዊ ቅርሱ ግን ቱሪስት ሲመጣ በየቤቱ እየከፈተ ገብቶ አይደለም የሚያየው። ታሪኮቹንም የምታየው መንገድ ዳር ነው። ስለዚህ እነዛ መንገድ ዳር ያሉት ታሪካዊ ቅርሶች አይነኩም፣ አይቀየሩም። ከጀርባቸው ያለው በሩን ከፍተ ከገባ በኋላ ያለው ቤት ግን ሌላ ቤት ነው፣ ዘመናዊ ቤት ነው። የ2026 ሞደርን ቴክኖሎጂ ያለበትን ቤት ታያለህ። በሩ ላይ ግን ግድግዳው በ1900 ምናምን የተሰራ ቤት ነው። እንደዚህ ያረጉ ነው ታሪካቸውን የሚያቆዩት። እና የነአብይ ችግር ምንድነው መሰለህ? የተብረቀረቀ ነገር ነው አይምሯቸው ውስጥ ያለው። ለነሱ እድገት መለወጥ ማለት በተብረቀረቀ በይሄ የዱባይ የምናምን ምንም ታሪክ አልባ የሆኑ ከተሞች ሞዴል ነው ጭንቅላታቸው ውስጥ ያለው። በዚህ አካሄዳቸው ምንም የሚተርፍ የታሪክ አሻራም የሚኖር አይመስለኝም። አዎ ያሬድ፣ ብልጭልጭ ነገር መወደድ ብቻም ሳይሆን ቀደም ሲል አንተም እንዳልከው በተደጋጋሚም አብይ በደንብ ያረጋገጠልን ከትላንት ኢትዮጵያ ጋር ከፍተኛ የሆነ ጸብ እንዳለው ጥላቻ እንዳለው ያሳየበት ነው። ህዝቡንም አይወድም። እውነት ባለፈው ስለ ቱሪስት እኮ ሲያወራ ከኢትዮጵያዊው ባለ ታክሲ ወይም ደግሞ አሽከርካሪ ይልቅ ለቱሪስቱ ደስታ ለቱሪስቱ መልካም ነገር እንዲገጥመው የተመኘበትን ወይም ደግሞ የሚፈልግበትን ሁኔታ ነው ያየነው። ጠልቶን የት ሊደርስ እንደሚችል አላቅም። የምትመራውን ህዝብ በዚህ ደረጃ ንቀህ በዚህ ደረጃ ጠልተ ምን አይነት ታሪክ ልታቆይ እንዳሰበ የሚያውቁ እሱ ብቻ ነው። ጥላቻውን ለከት ያጣ እንደሆነ በተለያዩ አጋጣሚዎች አሳይቶናል። የሱ በቅርብ አብረው ሲሰሩ የነበሩትም በየሚዲያው እንደሚያጋልጡት የኢትዮጵያ ህዝብ 50 ሚሊዮን መሆን ያለበት ለምን ሁሉ ህዝብ ይኖራል? ደሃ ምን ይጠቅማል ቢኖር? ደሃ ነው ኖረ አልኖረ የሚል አመለካከት ያለው አንዳንድ ይህንን አመለካከቱም በአደባባይ የሚያንጸባርቅበትም ሁኔታ አለ። የኢትዮጵያ ህዝብ 130 ሚሊዮን ነው። እንግዲህ 80 ሚሊዮኑን በምን ሊገድል፣ በረሃብ ሊገድል፣ በድሮን ሊገድል፣ በምን ጨፍጭፎ ሊጨርሳቸው እንዳሰበም አናቅም። ለዚህ ነው ለኢትዮጵያ ህዝብ ያለው ንቀትና ጥላቻ ምንም ሳፍር በአደባባይ ላይ የሚናገረው። ያሬድ ቀደም ሲል እንዳልከው ነው። እኔም ባለውበት አካባቢ ሰሞኑን የተነሳ ነገር ነበረ። አቅራቢያችን ጎረቤት በሆነ ካውንቲ እንደዚሁ የኤሌክትሪክ ምሰሶ በነሱ መንደር ያልፋል ተብሎ ዲዛይን ተደርጎ እሱ እንቅስቃሴ ሲጀመር ነዋሪው በፍጹም የኤሌክትሪክ ምሰሶ በእኛ አናት ላይ አልፍም የተለያየ ምክንያት ሰጥተውታል። ለማንኛውም እሱም በማድረጋቸው ዜና ሆኖ ነው የወጣው። በቃ ህብረተሰቡ ተቃውሟል። ስለዚህ ይህንን ፕሮጀክት ትተነዋል ብለው የመንግስት ሰዎች የገለጹት እየመጡ እኮ ምንድነው የምትፈልጉት? ተወካዮቻቸው እየመጡ ምንድነው የምትፈልጉት? ምንድነው ማትፈልጉት እያሉ እየጠየቁ ነገ ከነገ ወዲያ ምርጫ ሲመረጡ ይህንን ያደረገ እንደራሴ ከሆነ ድምጽ መልሰው ይሰጡታል፣ ይመርጡታል። እንዲህ አይነት ነገር ነው ያለው። አብይ አህመድ ግድ የለም ምንድነው ምኑ ቀርቶብኝ በወጉ በተኮነንኩ ነው። ለሰው ሰላም ይስጥ፣ ሌላው ይቅር ሰላሙን ይስጠው። በዛ ደረጃ እንኳን የኢትዮጵያን ህዝብ ቢተባበርና ውለታ ቢውል ጥሩ ነው። ሰላሙንም ነፍጎ ኑሮውንም በዚህ አይነት መልኩ አስተጓጉሎት ያለ መሆኑን ነው የምናየው። እስቲ ከኑሮ ጋር በተያያዘ አብይ አህመድ ስኬት በስኬት ነን ብሏል። በ17 ዓመት ያልተገኘን ገቢ እኛ በአንድ ዓመት አሳክተነዋል፣ እግዚአብሔር የተመሰገነ ይሁን የሚልበትንም አይተናል። አንዳንድ ንግግሮችን በተወሰነ እንስማ። አስታውሱ እንደሆነ ባለፉት 5-6 ዓመታት የነበረው ፖለቲካል ዲስኮርስ ኢትዮጵያ ያለቀላት፣ ኢትዮጵያ ልትፈርስ ነው፣ ኢትዮጵያ ልትወድቅ ነው የሚል ነበር። ኢትዮጵያ አትወድቅም ብዬ በተደጋጋሚ አነሳላችሁ ነበር። ኢትዮጵያ አትወድቅም አይደለም አሁን እምላችሁ፣ የወደቁ ታነሳለች፣ የወደቁ ታነሳለች፣ የተኙ ታነቃለች። ሊለሙ ሊበለጽጉ ሲገባቸው ያልገባቸውን ወንድምና እህቶቿን አንቅታ ወደ ብልጽግና ጎዳና ትወስዳለች። ይህ የኢትዮጵያ ጉዞ ይሆናል።
በመጨረሻም ስኬት የሰጠን በእቅዳችን ልክ ውጤታማ እንድንሆን የ20ውን የ27 ዓመቱን ጉዳይ በአመት እንድንተገብር ያደረገን ፈጣሪያችን የተመሰገነ ይሁን። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ዘላለም ትኖር። ብልጽግናን እናረጋግጣለን። በርቱን በርታ። ያሬድ ብዙ ነገር አለ የተናገራቸው። እንግዲህ እንደሰማኸው ነው። የወደቁትን ታነሳለች እንጂ ኢትዮጵያ አትወድቅም አለ። የተኙትን ሁሉ ታነቃለች ነው። በ17 ዓመት ያልተገኘን እድገት በአንድ ዓመት ነው ያስገኘ ነው። ፈጣሪ እግዚአብሔር ይመስገን ከማለት ሌላ ምን ማለት ይቻላል የሚል ነው። እንግዲህ ይህን ሲናገር ስብከት ሊመስለው ይችላል። አይደለም፣ የሀገር መሪ ነው። የሀገር መሪ ነው የሚናገረው። ትልቁ አሰቃቂውና በጣም አሳሳቢው ነገር የሀገር መሪ ሆኖ ነው እንደዚህ አይነት ነገር የሚናገረው። የነዋሪው ሁኔታስ ምን ይመስላል? እስቲ ሰው ምንድን ነው የሚናገረው? እኛ ስላለን አይደለም። አሁን በስፋት ሰው ወደ አደባባይ እየወጣ በራሱን እየቀረጸ ብሶቱን እየተናገረ ይገኛል። እንስማው። ሰዎቹ በጣም ከህዝብ ጋር የተጋቡ ነው የሚመስለኝ። ማለት አሁን ትናንትና ሎጅ አስመረቀ ምናምን ተብሎ ሚዲያ ላይ ፐብሊክ ሚዲያ የሚባለው ህዝብ ግብር ከፍሎ ደሞዛቸውን የሚከፍላቸው ሰራተኞች ያሉበት እና አጠቃላይ በጀቱን በህዝብ ግብር የሚሸፍን ሚዲያ ላይ ፋና ኢቢሲ ሶኮልድ ማለት ነው አስመረቀ ሎጅ ተብሎ ያዙኝ ልቀቁኝ ምናምን ይባላል። ማለት አንደኛ ሎጅ የኢትዮጵያ ጉዳይ አይደለም። እዛ ሎጅ ስንት ሰው ነው እየነዳ ሄዶ ተዝናንቶ ትንሽ ዊኬንድ አሳልፎ ምናምን የሚመለሰው? ለዛ ቅንጦት የኢትዮጵያ ህዝብ አልበቃም። ይሄንን እያወቃችሁት ይሄን የገጽታ ግንባታ ላይ ኢትዮጵያ ከላይ ስትታይ የምትመስለው ናት ነው ብለው የሚያስቡት ሌሎች ብላችሁ በማሰብ የገጽታ ግንባታ ባትሰሩ ጥሩ ነው። ምንም ይሄ ስሜት የማይሰጥ ነገር ነው። አርባ ምንጭ ላይ ሎጅ ስለገነባ ኮይሻ ነው የሐላላ ኬላ ምናምን ስለገነባ ቤዚክሊ ህዝቡን ጥያቄ አድሬስ አድርገሃል ወይም ደግሞ ሀገር ምን እንደምትመስል ለሌላው አሳይተሃል ማለት አይደለም። ሰው ሎጅ ላይ ሆኖ የከተማ ቪው ነው የሚያየው። የከተማ ቪው ሲያይ ምንድነው የሚያየው? ዘርግታ የምትሸጥናት ድንች፣ ቲማቲም ምናምን የምትል ቤገርስ ደግሞ የቤተክርስቲያን ተጠግተው የሚጠይቁ ድህነት። እንዴ ስንት ቱሪስት አይደለም እንዴ ገንዘብ መኒ እያሉ እኮ ነው የሚያስቸግሯቸው እዚህ ሲመጡ። እና ከነዚህ ህንጻዎች ስር ድህነት በይፋ ይታያል እያሉ የሚናገሩ እኮ ስንት ቱሪስቶች አሉ። እና ድህነትን በሎጅ አትሸፍነም ነው ማብራዳ። እኔ በጣም የሚገርመኝ ነገር የኢትዮጵያ ብር በጣም ወድቋል፣ ምንም መግዛት አልቻለም ብሎ ህብረተሰቡ ያወራል። ነገር ግን ያንን የወደቀ ብር መግዛት ያቃተውን ብር ሰርቶ የማያገኝ ማህበረሰብ በጣም ብዙ ቢሰራ ቤት ኪራይ ላይ ከፍልለት ይችላል። ቢሰራ አስቤዛውን ወይንም የምግብ ፍጆታውንም ከበር ላይ ያደርግ ይችላል። በጣም የገረመኝ ነገር ብራችንን ይሄን ያህል ወድቆ ያንን የወደቀ ብር መግዛት ያቃተውን ብር ማህበረሰቡ ሊያገኘው አልቻለም። የሥራ ዕድል ኢትዮጵያ ውስጥ ከመጥበቡ የተነሳ ወጣቶች በየመንደራቸው ነው እየዋሉ ያሉት። አግኝተው እንኳን አይደለም እናትና አባታቸው ሊረዱ ይቅርና ለራሳቸው እንኳን መሆን የሚያቅቱት ደረጃ ላይ ደርሰዋል። ምን አይነት ዘመን እንደመጣ አይታወቅም። ጋይ ዘንድሮ መኪና ያለው ይጨነቃል፣ ቤት ያለው ይጨነቃል፣ 50 ሚሊዮን ያለው ይጨነቃል፣ 40 ሚሊዮን ያለው ይጨነቃል፣ 10 ብር ያለው ይጨነቃል፣ 10 ሺህ ብር ያለው ይጨነቃል፣ 100 ሺህ ብር ያለው ይጨነቃል። ሁሉም ይጨነቃል። ማን ነው የማይጨነቀው? ቆይ ማን ነው ላይፍን በሰላም እየኖረ ያለው? እስቲ ጋይስ እናንተ እየኖራችሁ ከሆነ ኮመንት ላይ ጻፉልኝ። ግራ ገባን እኮ ወገን። አረው የመንግስት ያለ የህግ ያለ የጠቅላይ ሚኒስቴር ያለ የከንቲባ ያለ የቤቶች አስተዳደር ያለ አረ ስለ መድኃኒዓለም የትኒ ስለ መድኃኒዓለም ከሀገራችን ወጥተን የት ሄደን እንኑር? የቤት ኪራይ አንገላታን፣ አሰቃየን። በአንድ መኝታ ቤት 20 ሺና 18 ሺህ ብር ከየት አምጥተን ነው የምንከፍለው? አከራዮች ጭንቅላታችሁ ለምን አይሰራም? ለእናንተ የተወደደ ኑሮ ለእኛ አልተወደደም? ለእናንተ ለምታስተምሩት ልጅ ገንዘብ ስታወጡ የእኛ ልጆች አይማሩም? እኛ እኮ ባላችን ሳንቲም እኮ እናንተ ከፍለን ለልጆቻችን ቀለብ ገዝተን ልጆቻችንን አስተምረን ነው። ስለ መድኃኒዓለም ለምንድን ነው ለሰው ማታዝኑት? ለምንድን ነው የት ሄደን እንውደቅ? እኛ ፒያሳና 4 ኪሎ መንገድ ላይ ልጆቻችንን ጎዳና ላይ ይዘን እንውጣ?
ምንድነው የምትፈልጉት? ለእናንተ ብቻ ነው ወይ ኑሮ የተወደደው? ለእናንተ ብቻ ነው ወይ ኑሮ የከፋው? ምንድነው የምትፈልጉት? እናንተ ደልቷችሁ ስትኖሩ እኛ እንገፋ ወይ? ልጆቻችን በራብ ይሙት ወይ? ለእናንተ 20 እና 25 ሺህ ብር ቤት ኪራይ እየከፈልን ልጆቻችንን አናስተምር ወይ? እኛስ በህይወት አንኑር ወይ? ምንድነው? ይደንቃችኋል፣ ይገርማችኋል። ኢትዮጵያ እያማረባት ነው። እያደገ ያለ ሀገርና እየወደቀ ያለ ሀገር ውስጥ ለመኖር ምርጫ የትኛው ተመራጭ እንደሆነ አይመከርም። ሰላም ብልጽግና የምናስብ ሰዎች እያሸነፍን ጉዟችን ወደፊት ይሆናል። ክፉ ሐሳቢ፣ ክፉ አላሚ መጨረሻው ሽንፈት፣ መጨረሻው ገሃነም ነው። መልካም የምናስብና የምንሰራ ሰዎች በምድርም በሰማይም ቤታችን የለመለመ ነው። እኛ በኢትዮጵያ ስንኖር እናበለጽጋለን፣ ስንሄድም ይጠብቀንን እናውቃለን። ያሬድ በተከታታይ ያቀረብኳቸው እንግዲህ እኔም አንተም ታስታውሳለህ፣ ጥሪ አድርገናል። እባካችሁ አሁንም እየወጣችሁ እንደዚህ ቢያንስ ስሜታችሁን ተንፍሱ። ቢያንስ ያለውን የአብይ አህመድ ቅጥፈትን አጋልጦ የሚል ሰው አሁን ጥቂቱን ያቀረብ ነው። ሌሎች ብዙ አሉ እየወጡ ነው ያሉት። በተቀናጀ ሁኔታ እኛም ያው ያልነውን የቴክኒክ ጉዳይ ጨርሰን ይፋ እናደርጋለን። ስልኩንም ሰው እየደወለ ብሶቱን ይተንፍስ። እንግዲህ ኢትዮጵያችን ናት። እነዚህ እንግዲህ ወይ እሱ በተደጋጋሚ እንደሚለው የሻዕቢያ እጅ አለበት፣ የረጅሟ የግብጽ እጅ አለበት አይልም። መቼም የኢትዮጵያን ሕዝብ በሙሉ በቤት ቁጥር እየሄዱ እንዲህ አይነት መልእክት አስተላልፉ ብለው እነ ግብጽና እነ ሻዕቢያ ያደርጋሉ ብለው ነገ ከነገ ወዲያ ሊመጡ ይችላሉ። በአንዳንዶች ላይ ዘመቻ ጀምሯል። በአንዳንዶቹ ላይ ለማሸማቀቅ አገዛዙ እርምጃ እንዲወስድባቸው የሚዲያ እንደዚሁ ዘመቻ ተከፍቷል። ሰው ብሶቱን እንኳን እንዳይናገር በመቀጥቀጡ መደብደቡ አላነሰም። ከዛ ባለፈ ደግሞ ተንፍሶ እንኳን እንዳይወጣለት ከፍተኛ የሆነ ወከባና ማስፈራራት እየተደረገበት ነው ያለው። ያሬድ ምን ማለት ይቻላል? አብይ ወዲህ የኢትዮጵያ ህዝብ ወዲያ ሀገር ወዲህ ብልጽግና ወደዛ ነው ያለው። እንዴት ነው ታዲያ ተኩኖ የሚዘለቀው? መጀመሪያ አሁንም እንድገመውና አንድ ሰው ሁለት ሰው ብቻ ብሶቱን ሲናገር የትም ሀገር ሁሉም ሰው ደልቶት አይኖርም። ሁሉም ሰው እኩል ኑሮን አያሸንፍም። ስለዚህ አሜሪካ ሂድ አውሮፓምና የትም ሂድ ኑሮ የማይመቻቸው ሰዎች አሉ። ኢትዮጵያ ውስጥ ያለው ችግር ግን የኑሮ አለመመቸት፣ የጥቂት ሰዎች በራሳቸው ድክመት ወይ በራሳቸው ኑሮ ሳይሳካላቸው ቀርቶ ወይ ሳይለፉ ወይ ተገቢውን ጥረት ሳያደርጉ የመጣ በኑሮ ደክሞ የመገኘት ጉዳይ አይደለም። ኢትዮጵያ ውስጥ ያለው ስቃይ ያገዛዝ ስርዓቱ የአንደኛው ልጅ ጥሩ አድርጎ የገለጸው 50 ሚሊዮን ብርም ይዘህ ታለቅሳለህ፣ 10 ብርም ይዘህ ታለቅሳለህ፣ ቤት ይዘህ ታለቅሳለህ፣ የቤት ባለቤት ሆነ ተከራይ ሆነ ታለቅሳለህ። ሁሉም የኢትዮጵያ ህዝብ ስራ ኖሮህም ስራ ሳይኖርህም ወጣትም ሆነ ሸምግለህም ሁሉም እኩል የሚያለቅስበት ሀገር ሊፈጠር የሚችለው ፌል ያደረገ የከሸፈ ሙሰኛ የሆነ የአገዛዝ ስርዓት ሰላምን ማስፈን ያቃተው የአገዛዝ ስርዓት ሲኖር ነው እንጂ በዜጎች ስንፍና በዜጎች የትጋት ማነስ የመጣ መከራ አይደለም። ኢትዮጵያ ውስጥ ያለው ችግር መንግስት ሰራሽ ነው። መንግስት ማንፋክቸር ያደረገው የብልጽግና መንግስት የአብይ የሚመራው መንግስት የፈጠረው መከራ ነው ኢትዮጵያ ውስጥ ያለው። ስለዚህ እኔ አሁንም ለሁሉም ሰው ጥሪ ማደርገው መሳይ ደግሞ አንተን ለማመስገን ፈልጋለሁ። ግን የህዝቡ ብሶት ይሄ ተንታኝ ማያስፈልግም። እኔ አሁን በአንዳቸውም ንግግር ላይ ትንታኔ መስጠት አልፈልግም። ከኔ የበለጠ እዛው ኑሯቸውን እየኖሩ ያዩትን ግፍ በድፍረት እነዚህ ሰዎች ተናግረዋል። ከዚህ በላይ ምንስ ቢመጣብህ? ስለዚህ ሁሉም ሰው እጁ ላይ ያለውን ካሜራ፣ ስልክ እና ማናቸውንም መንገድ ተጠቅሞ የገጠሙትን ህገወጥ የሆኑ ነገሮች፣ የገጠሙትን ፈተናዎች፣ ልጆቹን እንዴት ማስተማር እንዳልቻለ፣ ቤታቸው የፈረሰባቸው ሰዎች የት ነው ያሉት? እንዴት እየኖራችሁ ነው ያላችሁት? በአገዛዝ ስርዓቱ ምክንያት የኑሮ ገመድ የተበጠሰባችሁ፣ የገቢ ምንጫችሁን የተነፈጋችሁ፣ ልጆቻችሁን የምታስተዳድሩበት የሥራ ቦታችሁን የተነጠቃችሁ፣ በግፍ ተወስዳችሁ በየጥጋጥጉ የተጣላችሁ፣ ልጆቻችሁ ታፍነውባችሁ ተወስደው የት እንደደረሱ ማታውቁ
አሁን አገሪቷ ውስጥ ያለው ግጭት ያደረሰባችሁን ጠባሳ ልጆቻችሁ ታፍነው በሚሊየን ገንዘብ የተጠየቃችሁ ሁሉም ሰው ወጥቶ ብሶቱን መናገር መጀመር አለበት። ያ የለውጥ ማሳያ ምልክት ነው መሳይ። ዝምታው መሰበር አለበት። በተናጠል ሁሉም እየወጣ ሲናገር ብሶቱ በየቤቱ ከቁጥጥር ውጪ እንደወጣ ማሳያ ነው። እነዚህን ሰዎች የሚያቅሰውና እነሱ የገጠማቸውን አይነት ተመሳሳይ መከራ አሁን እቺ ሴትዮ ብቻ ነች በድፍን ኢትዮጵያ ውስጥ ምናልባት 90% የሚሆነው ህዝብ ተከራይቶ የሚኖር ነው 95 እሷ ብቻ ነች ይሄን ችግር የገጠማት። ሌሎቻችሁ የት ናችሁ ያላችሁ? እና ለሁሉም የኢትዮጵያ ህዝብ እኔ ደጋግሜ ጥሪ ማደርገው ለአገዛዝ ስርዓቱ ጆሮአቸው የተደፈነው ጆሮአቸው በጥጥ የደፈኑት ጆሮአቸውን ጥሶ ገብቶ እንቅልፍ እስኪነሳቸው ድረስ መተኛት እስኪያቀታቸው ድረስ በተናጠልም በጋራም የኢትዮጵያ ህዝብ ግፉን እየደረሰ የተጋተ ያለውን የመከራን ቆቆ ምን እንደሚመስል ምሬቱን ልክ እነዚህ ሰዎች በገለጹት መንገድ መናገር አለበት። ወደ አብይ ስመጣ ትላንት ንግግሩን ስሰማ ትዝ ያለኝ ነገር ከዚህ በፊትም አንድ የተናገረው ነገር ነበርና መለስ ወደ ስልጣን እንደመጡ አካባቢ ከአገር ውጪ ያሉ ዲያስፖራዎችን አንድ መድረክ ላይ ሲያነጋግር ምንድነው ለኢትዮጵያ ህዝብ ማሳካት የምትፈልገው ብላ አንዲት ሴት ትመስለኛለች ስትጠይቀው የኢትዮጵያን ህዝብ በቀን 3 ጊዜ እንዲበላ ማድረግ ነው ብሎ ነበርና ያቺ ንግግሩ ኮት ተደርጋ በሁለት መንገድ ተተርጉማ ነበር። በቀን አንዴ የሚበሉ ሰዎች መቼ ነው በቀን ሁለት የምታበላን እያሉ በየጊዜው በፉተታ መልክ በምንም ይጠይቁት ነበር፣ ያነሷታል ጉዳዩን። ሌሎች ደግሞ እንዴት አይነት ህዝብን የኢትዮጵያን ህዝብ ብትንቅ ነው ምንም ቢሆን በደርግ ጊዜም ቢሆን በቀን 3 ዳቦ ምንም በልቶ በሻይ ያድራል ሌላ ነገር አትመኝልንም ወይ ይባል ነበር። ግን በጣም ሪያሊስቲክ የሆነ ብዙ ረሃብተኛ ያለበት ሀገር ስለሆነ ብዙ የሚመጸወት ህዝብ ያለበት ሀገር ስለሆነ ብዙ በእርዳታ እህል የምግብ ዋስትና አጥቶ በእርዳታ እህል የሚኖር ህዝብ ያለበት ሀገር ስለሆነ የመለስ አነጋገር የምግብ ዋስትና እናስጠብቃለን የሚል ነው። አብይ በቅርብ ጊዜ ምንድነው ምኞት ሲሉት ሁሉንም ኢትዮጵያዊ ሚሊዮነር ማድረግ ነው የኔ ምኞት ነው ያለው። ቃል በቃል የተናገረው መሳይ እኔ ተርጉሜ ወይ አሻሽዩ አይደለም። ሁሉንም ኢትዮጵያ ህዝብ ሚሊዮነር ማድረግ አየ የማይፈጸም ማታረገው ነገር አሁን ሁሉንም ኢትዮጵያዊ ሚሊዮነር ማድረጉ ይቀርና በሚሊዮን የሚቆጠሩ ኢትዮጵያውያኖችን የመጨረሻ ድሃ ቤት አልባ ሀገር አልባ ስራ አልባ አድርጎ እያስራበ ያለ ትላንት ዶክተር ደሳለኝ እጅግ ማከብረው ሰው ነው። እንዴት አድርጎ እንደቀለጸው ሰውን እኮ በረሃብ አለንጋ እየገረፋችሁት ነው። የውስጥ ረሃብ የኢትዮጵያ ህዝብ እየተሰቃየ ነው። አይሰሙም። አብይም ሊሰማ አይችልም። የሱም ካድሬዎች ሊሰሙ አይችሉም። ካድሬዎቹ በየደጃፋቸው 2-3 በ40 እና 50 ሚሊዮን ብር የተገዙ ሊሙዚኖች ይዘው ቁርጥ የሚቆርጡ ናቸው። እሱ በተንፈላሰሰ ቤተ መንግስት ውስጥ ሆኖ ሌላ ቤተ መንግስት እየገነባ ያለ ሰው ሎንች እየገነባ ያለ ሰው ነው። ይሄ ቀደም ከተናገሩት አንዱ ሰው ለኛ ሎጅ ምናችን ነው? እሱ ሎጅ ነው የሚገነባው። ሲናገር እንኳን ቱሪስቶች እያመሰገኑኝ ነው፣ ቱሪስቶች እየተደመሙ ነው ይላል። ፕራይመሪ ታርጌቱ የሱ ቱሪስት ነው። እሺ የኢትዮጵያ ህዝብ አይደለም። ግን እዛው ፓርላማ ውስጥ እየነገረው ነበር፣ ህዝብህን እያስራብክ ነው፣ ህዝብህን እያሰደድክ ነው፣ ህዝብህን ለስራ አጥነት ወጣቱን ለጦርነት እየማገድክ ነው። የኢትዮጵያ ህዝብ በዚህ ደረጃ በታሪክ ተሰቃይቶ አያውቅም። እና አብይ ባይሰማ የኢትዮጵያ ህዝብ ሰምቶታል ዶክተር ደሳለኝን። እና አብይ አየህ ምን ያህል ጨካኝ ሰው እንደሆነ የምታውቀው
የሚሊዮኖችን ቤት እያፈረስክ ሚሊዮኖች ወጣቶችን እኮ ሄዶ አረብ ሀገር ተነጋግሮ በአመት ይሄን ያህል ሺህ ሴቶችን ለቤት ሰራተኝነት ውሰዱልኝ ብሎ እሱን እንደ ሰክሰስ እኮ መጥቶ ይሄን ያህል ሴቶችን በህጋዊ ፍቃድ እሸጣለሁ ብሎ የመጣ ሰው እኮ ለዚህ ያህል ሰዎች አረብ ሀገር ስራ ፈጥሬላቸዋለሁ ብሎ የመጣ ሰው እሱን እንደ ሰክሰስ የሚያወራ ሰው ዘመናዊ ባርነትን ዜጎቹን አሳልፈው ሰጡ። ምክንያቱም ሀገር ውስጥ ምንም ሊያደርግላቸው አይችልም። ጦርነት ባነሳ ይሄን ያህል ሚሊዮን ወጣት ስላለብን ችግር የለም ሞቶ አያልቅም የኢትዮጵያ ወጣት የፈለግነውን ጦርነት ብንቀሰቅስ ጦርነት ማካሄድ እንችላለን ብሎ የሚያሰላ ሰው እና ትላንት ስለ ጥጋብ በእግዚአብሔር ይመስገን ብሎ ምን አይነት ነውር ምን አይነት ክደት ያ አንድ ሰው አቁስለኸው ያ መቁሰሉን እያየህ እንደው በጣም አልጎዳሁም አይደል ብለህ ደግሞ ያንኑ ቁስሉን በደም በእግርህ ጫን አድርገህ አየህ እግዚአብሔር ይመስገን በጣም አልጎዳሁም አልሰበርኩም እንደማለት ነው። ያስራብከውን ህዝብ እግዚአብሔር ይመስገን በ27 ዓመት ያልተመዘገበ ነገር አስመዝግቤያለሁ እያልክ የብድር ታሪኩንም ሰሞኑን አይ ቲንክ ኢኮኖሚስቶች አቅርበህ በደንብ የተገለጸ ነገር ነው። አገሪቷን ምን አይነት ቅርቃር ውስጥ እንደከተታት ብድር መክፈል ማትችል አገር ፈጥረህ ዜጋውን ሰርቶ እንዳይኖር አድርገህ በእነዚህ መንገድ ላይ የኮለኮላቸው መብራቶች የኢትዮጵያን ኢኮኖሚ የት ሊያደርሱለት ነው? ቱሪስት ኢትዮጵያ እንዲመርጣት አይችልም። ውሸታቸው ራሱ በቱሪስት ቁጥር ላይ ራሱና ሶሪ መሳይ የፋኦ ሪፖርት አይ ቲንክ በጥያቄ ታመጣዋለህ። የአብይ ገበናውን ለመሸፈን እውነታውን the ugly truth ለመሸፈን የሚያረጋቸውን አንዱን ጥረቶች ማመላከቻ ነው። ኢትዮጵያ ውስጥ ያለውን የድህነቱን ትክክለኛ ፒክቸር ዓለም እንዳያየው ምን እንደሚያደርጉ ከጀርባ ይታወቃልና አብይ ሁሉንም ኢትዮጵያዊ ሚሊዮነር ለማድረግ ያቀደውን እቅድና መለስ በቀን 3 ጊዜ የኢትዮጵያ ህዝብ ሁሉም የኢትዮጵያ ህዝብ ይበላል ብሎ የነበረውን እቅድ ሁለቱን ትላንት ያብይን ንግግር እየሰማው አስባቸው ነበርና ምን ያህል መለስ ሪያሊስቲክ እንደነበርና ይሄ ሰውዬ ደግሞ ምን አይነት በታይታ ፖለቲካ ውስጥ የተጠመደ የአይምሮ ችግርም ሳይኖርበት አይቀርም እንዲህ ያለ በህዝብ ቁስል ላይ የሚሳለቅ ሰው አገር ሲመራ ማየት በጣም ያማል መሰለኝ። ያሬድ እንግዲህ ብዙ ነገር ተብሏል። አሁን የአይምሮ ችግር ሳይኖርበት አይቀርም ያልከውን የአይምሮ ባለሙያዎችንም ከዚህ በፊት ጋብዘን እንግዲህ የምርመራ ውጤት ወይም ደግሞ ሕክምና አድርገው ሳይሆን እንደዚሁ በሚያዩት ባህሪውን በማየት በሚያደርገው በሚናገረው ምልክቶቹን አይተው ሰውየው በጣም ጠንከር ያለ የአእምሮ ህመም በደንብ ገልጸውታል። ያንን የአእምሮ ምን አይነት እንደሆነ ጠቅሰው በዛ ህመም የሚሰቃይ እንደሆነ አንስቷል። እንግዲህ የአእምሮ ህመምተኛ ነው ቤተ መንግስት ቁጭ ብሎ ሀገር እንዲያመሰ ያለው አፍም ሞልቶ መናገር ይቻላል ሰውየው ጤናማ እንዳልሆነ። ጤናማ የሆነ ሰውማ ሀገሪቱ በእንባና በደም በጠገበችበት በዚህ ወቅት ላይ የበለጠ ሰውን የሚያበሽቅና የበለጠ ሰውን የሚጎዳ ነገር አደባባይ ወጥቶ አይናገርም። የኢትዮጵያን ህዝብ ገፍቶ መጨረሻ ላይ የት ሊያደርሰው እንደሚችል አናውቅም። ሰሞኑን የተናገረው ነገር እግዚአብሔር የተመሰገነ ይሁን ስኬት በስኬት አድርጎናል ያለው ንግግሩ አርባ ምንጭ ሄዶ ኢትዮጵያ አምሮባታል ብሎ የተናገረውን በዚህ በብልጭልጭ የኮሪደር ልማት ይህን ሁሉ መከራና ስቃይ የህዝብ ብሶት ሸፍኖን አዳፍኖ እንደው ለመታየት የሚያደርገው መፍጨርጨር የጤናማነት አይደለም። የግድ ሐኪም መሆን የግድ በዘርፉ ላይ ዕውቀት ሊኖር አይገባም። እንዲህ አይተ ይሄ ሰው ጤናማ እንዳልሆነ የምትናገረው ነው። እንግዲህ ወደ ንግግሮቹ እንምጣ። የዶክተር ደሳለኝንም ጉዳይ ወደ ኋላ አነሳዋለሁ። ወደ ንግግሮቹ እንምጣና እንደው ጠቅለል አድርገህ ስታዩ የፓርላማው ያበቃለት አሮጌው ፓርላማ የማብቂያ መርሃ ግብር እንደሆነ ተነግሯል። ምናልባት አስቸኳይ ነገር ካልሆነ በስተቀር ይሄ ፓርላማ ከዚህ በኋላ አናየውም። ምንድነው ያልከው አጠቃላይ ንግግሩ ያነሳቸው ሐሳቦች ጠቅለል አድርገህ ስታየው አብይ ምን እያለ ነው? ምን እያደረጋት ነው እቺን ሀገር ያሬድ?
እኔ እንደው የጠቅላላ ንግግሩን ቁጭ እየሰምቼዋለሁ ሁሉንም። እንደውም አንዳንድ ነገር ለመጻፍ ካሰብኩ በኋላ ይሄ ሰውዬ ምንም አዲስ የተናገረው ነገር የለም። ባለፉት 8 ዓመታት የዋሻቸውን ውሸቶች በደንብ መልክ አስይዞ አደራጅቶ ነጭ ውሸት ይዞ እሱን ነው በቁጥር ረገድ እንዴት አድርጎ ዶክተር ደሳለኝ ከድህነቱ በምኑም በተለይ በቁጥር ላይ የሰሩትን ስህተቶች እንኳን እንዴት አድርጎ እዛው አደባባይ ላይ እንዳጋለጠው ታያለህ። እና የውሸት መረጃዎች ሰው ቼክ አያረገኝም ብሎ ስለሚያስብ ወይም ደግሞ ቢያረጉኝም ምንም አያመጡ የሚል በውሸት ላይ የተመሰረቱ መረጃዎችን አንድ ጊዜ ብቻ አይደለም ፓርላማ በቀረበ ቁጥር በአፍሪካ በዚህ ጉዳይ አንደኛ ነን፣ በዓለም በዚህ ጉዳይ እንደዚህ ነን፣ በዚህ ጉዳይ እንደዚህ ነን እያለ ራሱን ከ1 እስከ 3 ደረጃ እየሰጠ ከተጨባጩ እውነታና በትክክል በሌሎች መረጃዎች የሚወጡ እውነታዎችን ሁሉ አንሻፎ በማቅረብ አንዱ ትላንት ይዞ የቀረበው የውሸት ፌስ እሱ ነው። ሁለተኛው ህዝብን መናቅ፣ ለህዝብ ያለው ንቀት አሁንም በሚገርም ሁኔታ እዛ ላይ ታየዋለህ። ዶክተር ደሳለኝ እንደዛ አድርጎ የህዝብን ህመም የህዝብን ስቃይ ሲናገር በጣም የመደመር መጽሐፍን ጥሩ አድርገህ አንብበህ በቃ የኛ መንፈስ ተጋብቶብሃል ተደምረሃል ብሎ ሪዲኩል ሊያደርግ የሱን ንግግር ሊያዋርድ የሄደበት ርቀት እየሳቀ ምን አይነት ነውረኛ ሰው መሆኑን ነው የምታየው። በነገራችን ላይ ዶክተር ደሳለኝ ጫኔ ዛሬ ጥያቄ ንግግር ሲያደርጉ በጣም ደስ ያለኝ ነገር ምን ያክል መደመርን እንደበሉት ነው። እውነቴን ነው። በጣም ደስ ያለኝ ስለ ሚዛናዊነት፣ ስለ ክልል ኢምፓወርመንት እና ስለ ሀገር ዩኒቲ ኮሪደር ላይ ብቻ ሳይሆን ዳይቨርሲፋይድ ኢኮኖሚስ ለመገንባት በጣም ትላልቅ ቁም ነገሮች አንስተዋል። ሙሉ በሙሉ የመደመር መንግስት ተሳቢዎች ማለት ነው። ይሄ በነበረን ቆይታ አንዱ ከአንዱ ሐሳብ ተወራርሷል ማለት ነው። ሐሳባቸው ሲሰነዝሩ ኮሪደር ብቻ መሆን የለበትም ማዳበሪያ ፋብሪካም አሉ፣ መሆን የለበትም ግድብም አሉ። ለዚህ አቋማችን በብዙ ጉዳይ እየተቀራረበ ስለመጣ በጋራ የምንሰራበትን ነገር ብናሰፋ ጥሩ ነው ለማለት ብዬ ነው። በዚህኛው ሳይድ ያለው ሰው ህዝቤ ተርቧል፣ የኢትዮጵያ ህዝብ ችግር ውስጥ ነው፣ እናንተ የምትጠሩት ቁጥር በሰው ህይወት ውስጥ አይታይም፣ እናንተ የምታነሷቸው ሰክሰሶች በህዝቡ ህይወት ውስጥ የሉም፣ ሌላኛም ናቃት ኢትዮጵያ ያለች ወይ ነው የዶክተር ደሳለኝ ጥያቄ። እና ብዙ መሰረታዊ የሆኑ እዚህ ቦታ ላይ የሰራቸዋቸውን ስህተቶች አስተካክሉ ካልሆነ ይህች ሀገር አደጋ ውስጥ ወድቃለች ሲለው እሱ ስለሱ የመደመር መጽሐፍ ነው የሚያስበው እና ተደምረሃል ማለት ነው። መደመርን አንብበው እዛ ውስጥ ያለው የኔ ሐሳብ ተጋብቶብሃል፣ አስተምሬያለሁ፣ በቆይታ ከኛ ትምህርት ወስዳቸዋል እኮ ነው ያለው። በነገራችን ላይ ያሬድ ይሄ መደመር የሚሉት መጽሐፍ ባለፈውም በአረብኛ ሊተረጎም ነው ብለን እናንተ ከነሱ የሰማነውን አንስተን ነበር። አሁን በቻይንኛ ሊተረጎም እንደሆነ በሚቀጥሉት ጊዜያት በዓለም ቋንቋዎች በሙሉ የሚተረጎሙበትን መንገድ ወይም እድል እየፈለግን ነው የሚል ነገርም አንብቤያለሁ። ነገ ከነገ ወዲያ እንግዲህ በጠፉ ቋንቋዎች ጭምር በወፍ ቋንቋ ጭምር ተተርጉሞ የሚሰራጭ ይሆናልና መደመር እንኳን አይደለም በሌላ ቋንቋ ተተርጉሞ ለዓለም ሊሰራጭ ኢትዮጵያን እንደዚህ አይነት አደጋ ውስጥ የከተተ ወደ ኋላ ላይ እናነሳዋለን። ለኢትዮጵያ ለሌሎችም ተርፋለች። የእርሷ መውደቅ የእሷ መፍረስ ስጋት አይደለም ለኛ፣ ሌላውን ከተኙበት የምታነቃበት ነው የሚል ነገር የተናገረበት አለና እሱ አንጎል ውስጥ የሚመላለሰውን ነገር በደንብ የሚታይበት መጽሐፍ ነው። ያ መጽሐፍ ለሌላው የዓለም ክፍል ይደርሳል ብሎ በየቋንቋው የማስተርጎሙ እንቅስቃሴው በራሱ የሰውየውን በዳመና ውስጥ እየተንሳፈፈ እዛ መቆየትን መፈለጉን የሚያሳይ ነውና እንደው ስታነሳው ትዝ ብሎኝ ነው ያሬድ። አዎ አይ ሰውየው ቅድም እንዳልኩ እኮ ነው የዚህ የመታየት የኤግዚቢሽኒዝም ችግር እንደው በቃ ካላያችሁኝ ብሎ በትናንሽ ነገር ዓለም እንዴት ሊያየኝ ይችላል፣ እንዴት አድርጌ የዓለም ሕዝብ እይታ ውስጥ ልገባ እችላለሁ ብሎ የዛ መታወክ የገጠመው ሰው ነው። እና ከዚህ በፊትም አንስተነው ነበረ። የመጀመሪያውን 1 ዓመት ጠቅላይ ሚኒስትር ቢሮ አሳልፎ ልክ በአመቱ ኢናጉሬሽን ሲያከብር
የፎቶ ኤግዚቢሽን ያደረገው እዛው ጽፈት ቤት ውስጥ የራሱን ፎቶዎች ሰው ሲጨብጥ ሰው ሲስም እንደዚህ ሲያረግ የሆነ ነገር ሲያረግ መጥረጊያ ሲጠርግ ራሱን ፎቶ አስነስቶ ያንን በትላልቅ ፍሬም አሳጥቦ ጽፈት ቤት ውስጥ የአብይ አንድ አመት ኢናጉሬሽን ብሎ የፎቶ ኤግዚቢሽን ነበር ያደረገው። አዲስ አበባ ላይ አንድ ጊዜ የድሮን ትርኢት ከውጭ የመጡ የድሮን ባለሙያዎች ድሮን ትርኢት ባሳየ ጊዜ የራሱን ምስል እኮ ዳመና ላይ ሰማይ ላይ አይቶ በጣም የሚደነቅ ሰው እኮ ነው። በራሱ ፎቶ በራሱ ምስል ተገርሞና ተደንቆ እኮ ያልወጣለት ሰው ነው። ሲሪየስሊ እንዲህ አይነት ችግር የገጠመው ሰው ነው። ግን አንፎርቹኔትሊ ደሃ ሀገር ላይ ነው ይሄንን የመታየት ቁጭቱን የመታየት የስነ ልቦና መታወኩን ኢጎውንም ጭምር ሊያስተነፍስ ይሄን ሁሉ ነገር እነዚህ መጽሐፎች እንግዲህ በመንግስት በጀት በመንግስት ጊዜ በመንግስት ወጪ ከዛ በኋላ ደግሞ የመንግስት መስሪያ ቤቶች እነዚህ መጽሐፎች ገዝተው ገንዘብ እየከፈሉ ለአባላቶች ማሰራጨት ለሰራተኞች መስጠት በየላይብረሪው ማስቀመጥ ሁሉ ግዴታ ነው እና የለየለት የአምባገነን የዋን ማን ዲክታቶሪያል እንትን ባህሪ ሊያውም ደግሞ ከነበሩትም ሌሎች አምባገነኖች ሁሉ በጣም የሚሰቀጥጥ ባህሪዎች የሚታዩበት ሰው ነውና እኔ እሱ ላይ ብዙ እንትን ማድረጉ ብዙም ፋይዳ ላይ ኖረው ይችላል። የኢትዮጵያ ሕዝብ አሁን እያደር በደንብ የተረዳው ይመስለኛል አብይን ምን አይነት ገጸ ባህሪ ይዞ የመጣ ጨካኝም ደግሞ ሃይማኖትን ሽፋን አድርጎ እንደ ጭምብል የሚጠቀም ግን ደግሞ የትናንሽ ሰዎች ሁሉ ደግሞ እንደው ማንም ሰው ስሙ ጎላ ብሎ የሚጠራ ሰው ሁሉ ሊሸፍነኝ ይችላል፣ ጥላ ሊሰራብኝ ይችላል፣ በኔ ሌጋሲ ላይ የሆነ ነገር ሊያደርግ ይችላል ብሎ እንቅልፍ አጥቶ ሰዎችን እስከ ማጥፋት ድረስ የሚደርስ አደገኛ ባህሪም ያለው ሰው ነውና የአብይን ባህሪ ሌሎች ሰዎች በደንብ ያዩ ሊገልጹት ይችላል። ግን አንዳንድ የሚያነሳቸው ነገሮች ይገርመኛል። አሁን ኢትዮጵያ ሌሎቹን ሁሉ የምታነሳ ሀገር ትሆናለች እያነሳች ነው እየቀኑባቸው ነው ይላልና እንደዚሁ በሶሻል ሚዲያ አንድ ሰው እኛም ጥሪም ካደረግን በኋላ ሰዎች እየላኩ ነውና አንድ ቪዲዮ አይቼ ነበርና በኬንያና በኢትዮጵያ መካከል ያለውን ሚኒመም የሆነ የደሞዝ እንትን ያነጻጸሩ ሰዎች ይሰሩት ነበር እና እንዴት ኢትዮጵያውያኖች የተሸከምነው መከራታ ያለ ምናልባት ኢትዮጵያ ውስጥ ትልቁ እንትን እሱ 2000 መነሻ ደሞዝ የሚሆነው ኬንያ ውስጥ በ10 ምናምን ሺህ ብር ነው የሰዎች ደሞዝ መነሻ የሚሆነው በኢትዮጵያ ስኬል ደረጃ እና የኑሮ ውድነት ኢትዮጵያ ውስጥ ያለውን የኑሮ ውድነት እና እዛ ያለውን የኑሮ ርካሽነት አትሊስት ሰዎች ስለሚበሉት ነገር ስለሚጠጡት ነገር ምሳ ምን እበላለሁ ለልጄ ትምህርት ቤት ምሳ ቃውስ ምን አስይዘዋለሁ ብሎ ኬንያ ውስጥ ሰው ሊያስብ አይችልም። they can afford ማርኬቱ ሁሉን ነገር ያቀርብላቸዋል። ሰው ይቸግረዋል። ኬንያም ውስጥ ኡጋንዳም ውስጥ ግን በጣም ሰው በጥሩ ሁኔታ ገዝቶ እኔ እዛ ኬንያም ኡጋንዳም ኖር ያለውም ጭምር እስከ ቅርብ ጊዜ ድረስ ቶሎ መላለሳለሁና መንገድ ላይ ያለው እንደውም ኡጋንዳ ምን ይባል ነበር ተራው መንገድ ላይ ያለውም ሰው የሙሴቪኒም የሚበሉት ምግብ የፉድ እንትን ኒውትሪሽን እንትኑ እኩል ይባላል። መንገድ ላይ ቁጭ ብለው የሚሸጡልህ ምግብ በጠዋት ቺክን ያለው የሆነ ነገር ያለው ትበላለህ። አሁን በሰሞኑን ሰዎች ድሮ ለድመቶቻችን ጭምር ወተት እንከራይ ነበር። አሁን ወተቱም የለም። ለልጆች ወተት ልከራይ ብትልም አታፎርድ አታደርግም። ይሄን ሀገር ነው ሌሎች ይቀኑበታል የሚለው አስታውሱ እንደሆነ ባለፉት 5-6 ዓመታት የነበረው ፖለቲካል ዲስኮርስ ኢትዮጵያ ለቀላት፣ ኢትዮጵያ ልትፈርስ ነው፣ ኢትዮጵያ ልትወድቅ ነው የሚል ነበር። ኢትዮጵያ አትወድቅም ብዬ በተደጋጋሚ አነሳላችሁ ነበር። ኢትዮጵያ አትወድቅም አይደለም አሁን እምላችሁ የወደቁ ታነሳለች። የወደቁ ታነሳለች፣ የተኙ ታነቃለች። ሊለሙ ሊበለጽጉ ሲገባቸው ያልገባቸውን ወንድምና እህቶቿን አንቅታ ወደ ብልጽግና ጎዳና ትወስዳለች። ይህ የኢትዮጵያ ጉዞ ይሆናል።
ለማያቅ ሰው እንደው ምንም እንደው ዜና የማይሰማ ይሄን ዓለም በቃይ ብሎ ዝም ብሎ በቃ መንግስት የሚለው ኢትዮጵያ ቴሌቪዥንን ብቻ እየሰማ ለሚኖርም ሰው እንኳን የለት ተለት ኑሮ ብዙ ስለሚነግረው ሊያምነህ አይችልም አብይ በፓርላማ ቀርቦ የሚያወራቸው ነገሮች። ያሬድ ቀደም ሲል ያው አብይ አህመድ ከራስ ጋር ያለው ፍቅር ለራሱ ያለው ግምትና እውነት ለመናገር የራስ ፍቅር ተጋኖና ወደ በሽታ ሲቀየር የሚኖረውን ሁኔታም የስነ ልቦና ባለሙያዎች የራሳቸው የሚገልጹበት ቋንቋ አላቸው። ከልክ ያለፈ የራስ ፍቅር የሚጠናወተው እንደሆነ በደንብ ይታወቃል። ቀደም ሲል ለማሳየት የሞከርኩት አለ። በአንድ እንግዲህ ብሔራዊ ቴሌቪዥን ነው ኢትዮጵያ ቴሌቪዥን የምታየው በሙሉ ስለሱ ምስል ነው የምታየው። እሱ የሚናገራቸው እያንዳንዱ ንግግሮች ልክ እንደ መጽሐፍ ቅዱስ ጥቅስ እየወጡ ከፊት ለፊት የሚቀመጡበት የግል አልበሙ ያደረጋቸው ናቸው። በጣም ያሳዝናል። ህብረተሰቡ እንግዲህ ግብር ከፍሎ ደሞዝ የሚሰጣቸው ሚዲያ ተቋማት ናቸው። ለአንድ ግለሰብ ፎቶግራፍ የሚታይበት ንግግሩ የሚሰማበት በቃ በሱና በሱ ዙሪያ ብቻ ያጠነጠነ ሚዲያዎች ሆኗል። ከነዚህ ሚዲያዎች የኢትዮጵያ ህዝብ መረጃ ሊያገኝ አይችልም። ይልቅስ የበለጠ ችግሩን የማይነግሩት የአንድን ግለሰብ ስብዕና ለመገንባት ቀን ከሌሊት ተግተው የሚሰሩ ሚዲያዎችን ነው ያፈራው አብይ አህመድ። እነዚህ ሚዲያዎችን ለማስተካከል አንድ ጊዜ ሪፎርም ሲያካሂድ የተናገረው ነው ተግባራዊ ያደርግ ያለው። ትርክታችንን እናሳልጥባቸዋለን ነው። ኢትዮጵያ አዲስ ትርክት ይዛ መጣለች፣ የወል ትርክት የሚሉት እሱን የምናሳልጥባቸው እሱን በሚገባ ህብረተሰብ ውስጥ የምናሰርጽባቸው ሚዲያዎች ናቸው ብሏል። ያለውን ነው እያደረገ ያለው። ከአብይና አብይ አህመድ ውጪ እነዚህ ሚዲያዎች የሚተነፍሱት ምንም ነገር የለም። የገጽታ ግንባታ የሚሉት የሀገርን ሳይሆን የአብይን ተክለ ስብዕና ከፍ ማድረግ ነው። እንግዲህ አንዳንድ ነገሮችን እያነሳን በተወሰኑት ላይ እንደው አስተያየት በመስጠት እንቀጥላለን። ስለ ስራ አጥነት የተናገረውን ኢትዮጵያ ውስጥ እንደውም ስራ በሽ ነው የጠፋው ሰራተኛ ነው በሚል የጉልበት ሰራተኛና የቤት ሰራተኛን እንደ አንድ የስራ መስክ ተመልክቶ ልጆቻችሁ እንዲሰማሩ አድርጉ ብሎ ለወላጆች መልእክት ያስተላለፈበትም ነው። እስቲ እንደው ያሬድ ይሄን ቪዲዮ ስንመለከት እነዚህ ልጆች ስራ አጥተው ነው ወይ በእንደዚህ ደረጃ የሚንከራተቱት? አሁን ኢትዮጵያን ጥለው በየብስም በባህርም ወደ ጎረቤት ሀገራት ብሎም አሻግረው ወደ ሳውዲ አረቢያና የመን ለመሄድ እንዲመከራ የሚበሉ ኢትዮጵያውያን ናቸው። እነዚህ ወጣቶች ናቸው። እንግዲህ ስራ መርጠው ነው ወይ ስራ ተጠይፈው ነው ብለን እነዚህ ልጆች ላይ ለመፍረድ የምንችል አይደለንም። ምናቀው ነገር ስላለ ነው። ምን ማለት ይቻላል? ይሄ ሰው በዚህ ደረጃ እውነታውን እየሸሸ የኢትዮጵያ ህዝብን እንዲህ አይነት መከራ ውስጥ እየከተተ እስከምን ዘመን እስከምን ጊዜ ድረስ ይዘልቃል የሚለው ነው ጥያቄ እንግዲህ መመለስ ያለበት። አብይ ሳይሆን መልስ የሚሰጠው የኢትዮጵያ ህዝብ ነው። በዚህ አጋጣሚ ያሬድ በመጀመሪያ የተወሰኑ እውነታዎችን እናስቀምጥ። ከአብይ ንግግር በፊት ኢትዮጵያ በብዙ መንገድ ያለማች ሀገር ነች። ብዙ የሀገሪቷ ክፍል በድህነት የተጎዳ ለምሳሌ ሌሎች በተወሰነ ደረጃ በልማትም ትንሽ ሀገራቸው ዴቨሎፕ ያደረጉ ሀገሮች የደረሱበት ለመድረስ ቀን ከሌሊት ሲስተሙ 24 ሰዓት እንኳን ቢሰራ ብዙ አመት ይወስድብናል። በጣም ብዙ ስራ አለ ኢትዮጵያ ውስጥ ሊሰራ የሚገቡ በጣም ከፍተኛ ስራ ኢትዮጵያ ውስጥ። አንዱ እውነታ እሱ ነው። አንድ ፋክት ኢትዮጵያ ከልብ መስራት የሚያስችል ሁኔታ ከተፈጠረ ኢትዮጵያ ውስጥ ዝም ብለህ መሳይ የምትኖርበትን አካባቢ አይተህ አብዛኛውን የኢትዮጵያ መንደሮች ወደዛ ሁኔታ ለማድረስ ምን ያህል ስራ መሰራት እንዳለበት መገመት ትችላለህ። ስለዚህ ኢትዮጵያ ውስጥ ሊሰሩ የሚችሉ ስራዎች አሉ። አንድ ሁለተኛ እነዛን ስራዎች ሊሰራ የሚችል የህዝብ ቁጥሯ 130 ሚሊዮን የገባ ሀገር ከፍተኛ የሆነ የስራ ኃይልም አላት። ይሄንን የስራ ኃይልና አገሪቷ እንድታድግ ሊሰሩ የሚገባቸውን ፕሮጀክቶች አቀናጅቶ መሬት ላይ እሱን ወደ እውነት ቀይሮ ሊያሰራ የሚችል መንግስታዊ ስርዓት እና መዋቅር ግን የለም። ስለዚህ ኢትዮጵያ ውስጥ የሌበር ችግር የሰው ኃይል ችግር የለም። ተርፎን አይደለም ሳንጠቀምበት ገሚሱን በወታደር በጦርነት እየፈጀነው ነው። ገሚሱን እንደው አሁን አንተ እንዳልከው
ድንበር አቋርጦ ካውሬ ተርፎ ከድንበር ጠባቂ ወታደሮች ጥይት ተርፎ እንዲህ የሚንከራተተው በሶማሌ በጅቡቲ በአንተስ ይሄንን ትላለህ አብዛኛው የኢትዮጵያ ሀገር ሱዳን ውስጥ ከፍተኛ በብዙ ሺህ የሚቆጠሩ ኢትዮጵያውያን እስረኞች አሉ ጅቡቲ ውስጥ ከፍተኛ የጅቡቲን እስር ቤቶች የሞሉት ኢትዮጵያዊ ናቸው ሶማሌ ውስጥ በጣም ከፍተኛ ቁጥር ያለው የኢትዮጵያ ስደተኞች እስር ቤት ውስጥ ናቸው ከዛ ወደ ታች ይዘህ ደግሞ ኬንያ ኡጋንዳ ምን ይያልክ በየስደተኛ ካምፑ ብትሄድ በሺዎች በ10 ሺዎች የሚቆጠሩ እስከ ሳውዝ አፍሪካ ድረስ አሁን ሞች ነፍስ ውጪ ነፍስ ግቢ ውስጥ ያሉ የሳውዝ አፍሪካ ስደተኛን ጨምረህ እንዳለ ደግሞ አምራቹ የሀገሪቷ ወጣት ኃይል ነው የሚሰደደው ስራ አጥቶ ብቻ አይደለም ዋስትና አጥቶ ባገሬ ሰርቼ መኖር አልችልም ስራም እንኳን ኖሮኝ በስራዬ ቅድም አንደኛው ልጅ ከዚህ በፊትም ያቀረብናቸው እንዳሉት ሰርተን ገንዘብ ማግኝተን ገዝተን መብላት አንችልም አፎርድ አናረግም ሙሉ ቀን ለፍተን የምናገኘው ገንዘብ የቤት ኪራይ ሊከፍልልን አይችልም ሊያበላን አይችልም ቤተሰብ ልንደግፍ አንችልም የተሰባበረ የተፈረካከሰ የኢኮኖሚ ስርዓት ነው ያለው ዘራፊ ሙሰኛ የሆኑ በዚህ ሁሉ በመታየው ወጣት ስደት ጀርባ ራሳቸውን ያደለቡ በሺዎች የሚቆጠሩ ወጣቶች ስራ የሚሰሩባቸው ቦታዎች ወርሰው ሸጠው 2-3 ከበርቴዎች የፈጠሩ የምትኖር ሀገር ነው የሆነችው ስለዚህ አዎ አብይ እንደሚለው ስራ አለ ኢትዮጵያ ውስጥ ግን የሚያሰራ መንግስት የለም የታሰራቸዋለ ስትለው ይሄ እዚህ ጋር ኮሪደር ልማት እንደዚህ አድርገን ምናምን ይላል ኖ ኮሪደር ልማት እኮ አዲስ አበባ ሁሌ ስታፈርሳት አትኖርም ከተማ አንዴ ተገነባለ ከዛ ላይፍ ይቀጥላል የኢኮኖሚው የሥራ አጡን ልታስቆም የምትችለው ግን ኢንዱስትሪ ላይ መሰረት ያደረገ ስራ ስትፈጥር ኢንዱስትሪውን ስታስፋፋ ከፍተኛ የሰው ኃይል የሚፈልጉና አምራች ኃይሉን ተጠቅመህ ከፍተኛ ምርት የምታገኝባቸው እንጂ ያለውን የሀገሪቷን ሀብት ሁሉ የከተማ ማብረቅረቂያ ፕሮጀክት ላይ አስቀምጠህ ቦሌ የቱሪዝም ኦፊስ ከፍተህ ቱሪስት እስኪመጣ አይነን እያቁለጨለችክ የምትጠብቅ ሀገር ከሆነች ትልቁን የአምራች ህዝብ ታጠዋል እሱን ነው አብይ እያደረገ ያለው በነገራችን ላይ ያሬድ እንደው በዚህ አጋጣሚ ከዚህ በፊት አንስቼውም አላቅም ይሄ አሁን የሚኒሊክን ቤተመንግስት አፍርሶ የወዳጅነት ፓርክ የተለያዩ ስያሜ የሰጠው ታሪክ እየበረዘበት ያለው ብዙ ተልቆ ያለው ስራ ነው እዛ ውስጥ እየሰራ የሚገኘው እዛ በአንድ ወቅት ጉብኝት ገና ሳይጠናቀቅ መጀመሪያዎቹ አካባቢ ጉብኝት ሄደን ነበርና አብዛኞቹ እዛ የወዳጅነት ፓርክ ውስጥ በግንባታ በተለያዩ እድሳት ውስጥ የሚሰሩት አብዛኞቹ ውጭ ዜጋ ናቸው የባንግላዴሽ የፓኪስታን በኋላ ላይ ይሄ ነገር ለምንድነው ኢትዮጵያውያን ሰራተኞች ጠፍተው ነው ወይ በቁጥር ከፍተኛ የሆኑ ውጭ ዜጎች እንደሰማነው ከሆነ ያንን ፕሮጀክት ያሸነፈው ወይም ደግሞ ያንን ፕሮጀክት የሚሰራው የተባበሩት አረብ ኤሚሬትስ ነው ሰራተኞችንም ከራሱ ከዛው ከሀገሩ ከሚሰሩ ካምፓኒዎች ነው አምጥቶ የሚያሰራው አብይ እንደዚህ አይነት የጉልበት ስራ እንኳን የሚያሰራቸው ውጭ ዜጎችን ነው ኢትዮጵያውያንን እንኳን እድሉን አልሰጣቸውም ምናልባት ከተለያዩ ምክንያቶች ሊሆን ይችላል ቤተመንግስት ውስጥ የሌሎች ሀገር ዜጎችን መጥተው እንዲሰሩ ያደረገው እነን እንደ አንድ አብነት ተጠቀስኩት የቤተመንግስቱን እንጂ በብዙ ቦታዎች ላይ ተመሳሳይ ነገሮች ነው ያሉት እሱ እንግዲህ ምናልባትም ቤተመንግስቱ አካባቢ የሚሰራቸውን አንዳንድ ሚስጥር የሚፈልጉ ነገሮች ከሎካል ሰዎች የማራቅ ይመስለኛል እዛ የሚሰራ ሰው ሲወጣ ዝርዝር መረጃ ሊሰጥ ይችላል ኢንተርቪው እየተደረገ በዚህ ጋር ዋሻ ተሰርቷል በዚህ ጋር መደበቂያ ያለ በዚህ ጋር እንደዚህ ያለ ብሎ ሙሉ ስዕሉን ሊሰጥ ይችላል ይሄ ህዝብን እያስራብክ የምትሰራው ፕሮጀክት ኮንፊደንስ አይሰጥም ዋስትና አይሰጥም እዛም የሚሰራው የሎካሉ ሰው የኔ ነው ነገ የኔ ሀብት ነው ብሎ አይወስደው ስለዚህ ይፈራል የራሱን ህዝብ ይፈራልና እሱ እንደዚህ ቁልፍ የሆኑ ቦታዎች ላይ የውጭ ዜጎችን እያመጣ ሲሄዱ ነው በቃ
ስለዛ ፕሮጀክት የሎካሉ ሰው መረጃ አይኖረውም። አብይ በሚስጥር መያዝ የሚፈልጋቸውን ነገሮች በሚስጥር ይዞ ማቆየት ይችላል። ግን ትልቁ ነገር መሳይ ልክ አንተ አሁን እዚህ ሜዳ ላይ እንዳሳያቸው በቪዲዮ ማታ ቦሌ ኤርፖርት ሂድ። እኔ በጣም ትራቭል አረግ ስለነበር ማታ የኢንተርናሽናል ቦሌ ኤርፖርት አንዳንዴ ከቀን ከሰዓትም ጀምሮ ምንም በማያውቁ ምስኪን አንድ አይነት ቲሸርት ያለብሷቸዋል። ማአት የገጠር ህፃናት ሴቶች ልብሳቸውን መሳይ በፌስታል ይሄ ልጆች ትምህርት ቤት ሲሄዱ የሚያደርጓቸው ትናንሽ ቦርሳዎች በሱ ይዘው ብዙዎቹ ማንበብም መጻፍም አንዳንድ ነገር እንትና አያረጉም። ከገጠር ነው በብዛት የመጡት። ፓስፖርታቸውን አንድ ሰው ይይዛል። በመንግስት የተደራጀ ስራ ነው። ተሰልፈው ፍላይቱ ሞልተው አገር ሲወጡ ታያለ። ያ መንግስት በእያንዳንዱ ዜጋ ገንዘብ ተቀብሎ የሚሸኛቸው ናቸው። አትርፎባቸው ቢዝነስ ሰርቶባቸው ዶላር ተቀብለውባቸው ለፕሮሰሱም ደግሞ ከእያንዳንዱ ልጅ አስከፍለው የሚሸጧቸው ልጆች ናቸው ለባርነት። እነዚህ በግላቸው የቦሌው መንገድ አፎርድ ስለማያረጉ ወይ ፎር ሳም ሪዝን ስለማያዋጣቸው በግላቸው መንገድ የመረጡ ልጆች ናቸው በየበረሃው ወድቀው የምታያቸው። እና የኢትዮጵያ ወጣት አገሩ ላይ ስራ ፈጥረህለት መንግስት ስራ አመቻችቶለት የስራ ዋስትና ሰጥቶት እሱ ንቆ ነው አረብ ሀገር ድረስ ሄዶ የግመል ጠባቂ የሚሆነው። እሱ ንቆ ነው በየመንና ሳውዲ ድንበር ለማቋረጥ በጥይት የሚያልቀው አይደለም። አፈሳ ፈርቶ ጦርነት ፈርቶ አይኑ እያየ መራብ ርቦት መሞትን ሸሽቶ ነው። ስለዚህ ይሄንን በዚህ ጉዳይ ላይ ያነሳነውን ነገር ለማሳጠር ያህል የመንግስት የልማት ትኩረት ብዙ ዜጎችን ለዘለቄታ ሁኔታ አምራች አድርጎ ሊያኖር ሊያስቀጥል የሚችል የኢንዱስትሪ አገርን ሊያበለጽጉ የሚችሉ የኢንዱስትሪ ስራዎች ላይ አይደለም ትልቁ ትኩረት። አላባ ኬላን የገነባበትን ገንዘብ አንድ ትልቅ የኢንዱስትሪ መንደር ወይ ደግሞ በብዙ ክልሎች ውስጥ በሺ የሚቆጠሩ ሰዎችን ለብዙ ዓመታት የሥራ ዋስትና ሊፈጥር የሚችል ትላልቅ ፋብሪካ መገንባት የሚችል ገንዘብ ያን የሚያል ሪዞርት ሰርቶ አፉን ከፍቶ ቁጭ ብሎ ይጠብቃል። የቱሪስት ያለ እያሉ ይጠብቃሉ። እንኳን አላባ ኬላ መሀል ከተማ ላይ ያሉ ሆቴሎች እንደልባቸው ግጭት ወዳለበት ሀገር ቱሪስት ምን ሊያደርግ ይመጣል? እና የአብይ የልማት ፖሊሲው ከገጽታ ተኮር ከቱሪስት ተኮር የዘለለ የሀገሪቷን ኢኮኖሚ መሰረት ሊጥል የሚችል ዜጋውን እዛው ሊያቆይ የሚችል እዛው የኑሮ ዋስትና ሊሰጥ የሚችል ስራ ላይ አይደለም የሚያተኩረው። ስለዚህ አደባባይ ወጥቶ ደግሞ የኢትዮጵያ ወጣት አንዳንዴ ስራ አይፈልግም ይላል፣ እንደዚህ ናቸው እንደዚያ ናቸው ይላል። ኢትስ አንፎርቹኔት በትምህርት ደረጃም የተነሳበትን ነገር እንዴት አድርጎ በኩራት ወደዛ መጣለው። ምክንያቱም በዛ ጉዳይ ላይ ያነሳውን በራሱ በደንብ ልንነጋገርበት የሚገባ ነው። እንደው ከስራው ጋር በተያዘ አንዳንድ እውነቶችን ለማንሳት ያህል ነው። እሱ እንግዲህ አሁን የጉልበት ስራና የቤት ሰራተኝነትን በተመለከተ ነው። ኢትዮጵያ ከግል ትምህርት ኮሌጆችና ከመንግስት የከፍተኛ ትምህርት ተቋማት በአመት ከ500 ሺህ እስከ 1 ሚሊዮን ሰው ይመረቃል። ግን የሥራ ዕድል አለው። እስቲ ለተማሩት ነው የተመረቁበትን ጓን እንደያዙ የተሸለሙትን ዋንጫና ምንድነው ሀብል እንደያዙ ስራ ፍለጋ ሄደው ተንከራተው ስራ ያጡ እንደውም ከስራ ማጣት የተነሳ ከምንራብ ብለው ዝቅ ብለው ሊስትሮ ጭምር እየሰሩ ያሉ ጉልት እየሰሩ ያሉ ሁለተኛ ዲግሪ ያላቸው ስንት ሰው አየንቆ በአብይ አህመድ ዘመን ለነሱ ስራ አላቸው ወይ? አብይ አህመድ በአደባባይ በይፋ እኮ ነው የመንግስት ስራ ከዚህ በኋላ የለም ብሎ በምክር ቤት ያስነገረው። የመንግስት ስራ የለም ብሎ ከዚህ በኋላ መንግስት አይቀጥርም ብሎ ኢትዮጵያ ውስጥ ትልቁ ቀጣሪ መንግስት መሆኑ እየታወቀ
በዚህ ደረጃ ስራ ሰው እንዳያገኝ ሁሉን ነገር ቆላልፎ ዘግቶ ነው እንግዲህ የቤት ሰራተኝነትም ያልከው ቀደም ሲል አንተ እንደገለጽከው ነው ገንዘብ የሚያገኝበት ነው። አሁን በኢሚግሬሽን መስሪያ ቤት በኤርፖርት ተሰልፈው ትልቅ ረጅም ሰልፍ የምታየው የኢትዮጵያን ሴቶች ወጣቶች ከተለያዩ የኢትዮጵያ ገጠር አካባቢዎች መጥተው አዲስ አበባ ላይ ተጨናንቀው በየዕለቱ ነው የሚጓዘው። አብይ አህመድ ዶላር ያገኝበታል። እንዲህ አይነት ሀገር ፈጥሮ ነው እንግዲህ አደባባይ ላይ ምንም አይኑ ሳይርገበገብ እንዲህ አይነት ዲስኩር የሚያሰማው። ከትምህርት ጋር ወደ ተያዘው ጉዳይ እንምጣ። እንግዲህ ፕሮፌሰር ብርሃኑ ነጋን አመስግኗል። ምናልባት አሁንም በሚቀጥለው ካቢኔ ውስጥ ሊያካትተው ይችላል አናቅም። ግን ትምህርት ስኬታማ እንደሆነ ምን ያህል እንደሚኮራበትና ብልጽግና ከፍተኛ ስኬት ያገኘበት እንደሆነ ይናገራል። እንግዲህ ኢትዮጵያ ውስጥ ያለውን የትምህርት ሁኔታ በደንብ የሚታወቅ ነው። ዓለም አቀፍ ተቋማት በመረጃ ደረጃ አውጥተውታል። እስካሁን የነበረው የትምህርትና የጤና በጀት በከፍተኛ ደረጃ ቀንሶ ወደ ጦር ግንባር ነው በጀቱ የዋለው። አብይ አህመድ 35,000 የመዋለ ሕፃናት ገንብተናል ይላል። አንደኛ የቁጥር ደፋር እንደሆነ በተደጋጋሚ ሲገለጽ የነበረ ጉዳይ ነው። መሬት ላይ ያለው ነገር ሲፈተሽና ምርመራ ሲደረግ በሚናገረው ቁጥር ልክ አይደለም። አንዳንዴ በሚያስደነግጥ ሁኔታ ምንም እንዳልተሰራ ታለ 35,000 መዋለ ሕፃናት ገንብተናል ይላል። አሁን ዩኒቨርሲቲ እያፈረሰ ዩኒቨርሲቲ እየዘጋ ተማሪዎች እየተሰደዱ እንግዲህ የምታዩ ነው። በኢትዮጵያ ውስጥ 10 ሚሊዮን ደርሷል ወደ ትምህርት ገበታ የማይሄዱ ሕፃናት ቁጥር። እነዚህ ነገሮችን ስታይ ፕሮፌሰር ብርሃኑ ነጋ ምንድነው ያሳካው? እሱ ራሱ በአንድ ፓርላማ ላይ እኛ የምናስፈጽመው የእናንተን የትምህርት ፖሊሲ ነው ብሎ ለብልጽግና ተሿሚዎች ወይም ምክር ቤት አባላት በግልጽ ተናግሯል። አሁን የብርሃኑ ነጋ ስኬት ምንድነው ብለን ስናስብ ኩረጃ ማስቀረት የሚሉ ነገር ያነሳሉ። በአሁኑ ሰዓት ኢትዮጵያ ውስጥ ትምህርት ወድቋል። ይህም በተመለከተ ዶክተር ደሳለኝ በደንብ ያነሳው ጉዳይ አለ። በሪፖርቱ ላይ 26 ቢሊዮን ተማሪዎች መመዝገባቸው በስፋት ቢወራም የ12ኛ ክፍል ማጠናቀቂያ ፈተና ከወሰዱ ተማሪዎች መካከል 50% እና ከዛ በላይ ማምጣት የቻሉት 8.7% ወይም 50,000 ተማሪዎች ብቻ ናቸው። ይህም የመንግስታዊን የትምህርት ጥራት መዋቅራዊ ኪሳራ የሚያሳይ ነው። ክቡር ጠቅላይ ሚኒስትር 8.7% የማለፍ ምጣኔ በየትኛውም ዓለም ታይቶ የማይታወቅ ወይም 92% የመውደቅ ምጣኔ ከፍተኛ የትውልድ ብክነት ወይም ጀነሬሽናል ካታስትሮፊ ነው። እኔ የህይወቴን ግማሽ ጊዜ በማስተማር ነው ያሳለፉት በተለያዩ ደረጃዎችና ኮመንሊ የሚባል አባባል አለ። መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድና ይህን ያክል 92% የመውደቅ ምጣኔ ካለ እኔ ወድቋል ብዬ ማስበው ትምህርት ሚኒስቴር ነው። እንግዲህ ምን ማለት እንደሚቻል አላውቅም። በዚህ ደረጃ የኢትዮጵያ ትምህርት ወድቋል። ዶክተር ደሳለኝም ይህንን ያነሳው የሰሞኑን የ12ኛ ክፍል ብሔራዊ መልቀቂያ ፈተናን በተመለከተ በዚሁ ማንሳት እነሱ ያዩት የቴክኖሎጂ መስፋፋትን ወይም ደግሞ በቴክኖሎጂ መጠቀምን ነው። በኢንተርኔት ፈተና እንዲቀመጡ አድርጓቸው ስንት ችግሮች እንደተፈጠሩ እየሰማን ነው። ግን ትምህርት እየወደቀ ነው። ትውልድ እየወደቀ ነው። በጣም በሚያሳዝን ሁኔታ ስለ ነገው ትውልድ ነው። አሁን ስለ ዛሬው እኮ አይደለም። ያውኑማ ተበልቷል። 2-3 ትውልድ ተበልቷል። ነገ ኢትዮጵያ የሚረከብ ትውልድ ይኖራል ወይ? ነገ የሚፈጠረው ትውልድ ምን አይነት ትውልድ ነው? በአቋራጭ ስልጣን መያዝ፣ በአቋራጭ ሀብት መያዝ ይህንን የሚያስብ ትውልድ እኮ ነው እንዲፈጠር እያደረገ ያለው አብይ አህመድ። ለነገሩ እሱም የመጣው በአቋራጭ ስልጣን ስለያዘ አጭበርብሮ እዛ ላይ ስለወጣ ትውልድም በዛ መልኩ ይህንንም ተናግሮታል። በነገራችን ላይ በእንደዚህ አይነት መልኩ ለምን ሰው ይህን ሁሉ ዓመት በትምህርት ይቆያል ብሎ በአደባባይ ድንቁርናን የሰበከ ሰው ነው አብይ አህመድ። ለማንኛውም እንዴት አየው? ዶክተር ደሳለኝንም በዚህ አጋጣሚ ትንሽ ነገር ብለን ዝግጅታችን እናበቃለን። ዶክተር ደሳለኝ በጥሩ ሁኔታ ገልጾታል። የሚገርምህ የዚህ የ8% አልፏል 92% ወድቋል የሚለውን ዜና ፕሮፌሰር ብርሃኑ ልክ እንደገለጸ ወዲያውኑ አንድ ኮሜንተሪ ጽፌ ነበረ እና የወደቁት ተማሪዎቹ ሳይሆኑ ትምህርት ሚኒስቴር ነው፣ ራሱ ፕሮፌሰር ብርሃኑ ነው የወደቀው፣ ኢትዮጵያ ነች የወደቀችው ብዬና ዶክተር ደሳለኝ ቃል በቃል ያንን ጥሩ አድርጎ ነው ደግሞ እሱ አስተማሪም ስለሆነ ያውቀዋልና በጥሩ ሁኔታ ነው የገለጸውና እኔ በወቅቱ ይሄን የተሰማኝ አሁን ልክ ዶክተር ደሳለኝ የተናገረው ነገር ነው የተሰማኝ። ጽፌዋለሁኝ በደንብ በዝርዝርና እንዴት አንድ ሀገር በምን ተአምር
90 ምናምን ከ90% በላይ የሚሆን ተማሪ ትጥላለች። በቃ እኮ የትምህርት ስርዓቱን የወደቀው ኢትዮጵያ ነች የወደቀችው። እሱን እንደ ሰክሰስ የሚቆጥር መንግስትና ሰው ካለ ያ ሰው የኢትዮጵያን ህዝብ ለመግዛት የሚያመቸኝ በማደንቆር ነው ብሎ ያመነ ብቻ ነው። የደነቆረን ህዝብ መግዛት ቀላል ነው። ከትምህርት የፎረሸን ትውልድ የሚፈለገውን ወታደር አደርገዋለሁ፣ የቀረውን አረብ ሀገር አሰድደዋለሁ፣ 8%ን እኔ የምፈልጋቸው ቦታዎች መድባቸዋለሁ፣ የግል ሴክተሩም ይሸፍናቸዋል ብሎ እንደዚህ ካልኩሌሽን በትውልድ ክሽፈት፣ በትውልድ ውድቀት፣ በትውልድ ተስፋ ማጣት፣ ጨለምተኝነት ላይ ሂሳብ የሚሰራ ግለሰብ ጨካኝ ሰው፣ ሊትራሊ ጨካኝ ሰው ነው። አገር ነው እየገደለ ያለው ይሄ እና እንዴት አድርገው የትምህርት ፖሊሲው ነው የኢኮኖሚው የሚያወጣቸውን ፖሊሲዎች ሁሉ እንዴት አድርገው ጸረ ትውልድ ጸረ ሀገር አድርገው እየቀረጹት እንደሆነም ነው የሚያሳየው። ይሄ የሚያኮራ አይደለም። በነገራችን ላይ መሳይ እኔ ትላንትናም አንዱ የዚህ የፓርላማውን እንትን ሳይ ከዶክተር ደሳለኝ እንደዚህ አንዱ ለሰዎች በስተቀር በዚህ 5 ዓመት ውስጥ አብይ አህመድ ለፈጸማቸው ወንጀሎች፣ በትግራይ ላይ ለተፈጸመው እልቂት፣ ትግራይ ውስጥ በተደፈሩ ወጣቶች፣ ሴቶች፣ እናቶች፣ አማራ ክልል ለተደፈሩ እናቶች፣ ሴቶች፣ በአማራ ክልል በድሮን ጥቃትም በምን ለደረሰው እልቂት፣ በአስቸኳይ ጊዜ አዋጅ ስም በ10 ሺዎች ሰዎች ታስረው እንዲሰቃዩ ለተደረገው ለተፈጸሙ ቶርቸሮች፣ በሀገሪቷ ላይ ለደረሰው ለኢኮኖሚ ውድቀት፣ ለዚህ ሁሉ ውርደት ከአብይ አህመድ እኩል እነዛ ፓርላማ ውስጥ ቆመው ያስጨበጨቡለት ሰዎች ሁሉ በታሪክ ተወቃሽ ናቸው። እንዲህ ያለ ሙሉውን ፓርላማ የምጠይቅበት የህግ ማዕቀፍ የለም እንጂ ቢኖር ኖሮ ደግሞ ወንጀለኞች ናቸው። አብረውት በሚፈጽማቸው ወንጀሎችን ሁሉ በጭብጨባ እያጸደቀ ጦርነት ሲያውጅ ያጨበጭቡለታል። የአስቸኳይ አዋጅ ሲያውጅ ያጨበጭቡለታል። ህዝብን በረሃብ ሲጨርስ ያጨበጭቡለታል። ሲሰደቡለታል። በነገራችን ላይ ሲሰደቡ አያገባችሁም፣ የፈለግኩትን ብሰራ እኔም መጠየቅ አችልም ሲሉ ያጨበጭቡለታል። እነዚህ ልጆች እኮ የነሱ ልጆች ሁሉ ወድቀዋል እኮ እዛ ውስጥ 92% 8% ብቻ ነው ያደገው የትምህርት ስርዓቱ ወድቋል ሲባል የሚያጨበጭቡ የሚስቁ። ይሄ ማለት ከባድ ወንጀል ሰው ስትገድል ቢላ የሚያቀብልህ ህግ እያወጣ ህዝብን በሆነ ሰውን በመርዝ ስትገድል መርዝ የሚያቀብልህ የሆነ ነገር አረጋለሁ ስትል መሳሪያ ከስር አይዞህ እያለ እያጨበጨበ መሳሪያ የሚያቀብልህ አካል ነው የፓርላማ። እዛ ውስጥ ኤክሰፕሽናል የሆኑ ሰዎች አሉ እንደ ዶክተር ደሳለኝ አይነት እና 1-2 ሰዎች። የቀሩት ግን አብይ በዚህ ባለፉት አመታት ሁሉ በገባበት ዝቅጠት ልክ በፈጸመው ወንጀል ልክ አገሪቷን ባዋረደበት ልክ በተደፈሩ ሴቶች ቁጥር ልክ በተፈጸመው በረሃብ እንዲሰቃዩ በተደረጉ በተሰደዱ ስራ ባጡ በተራ ኢኮኖሚ እንዲያለ ጭንቀት ውስጥ በገባው ህዝብ ላይ አብረው የቆመሩ አብረው ወንጀል የፈጸሙ የታሪክም የህሊናም ተወቃሾች ናቸውና እዛ ቆመው ያጨበጨቡ ሁሉ በኢትዮጵያ ህዝብ ቁስል ላይ ብረት የጋለ ብረት የሰነቆሩ ሰዎች አድርጌ ነው እኔ ትላንት እሱ ነው ኤግዛክትሊ የተሰማኝ ስሜት ይሄ ነው። እና ለዶክተር ደሳለኝም እዛ ፓርላማ ውስጥ ሆነው ለአንድም ቀን እንኳን ቢሆን ለኢትዮጵያ ህዝብ ህመሙን ለተናገሩ እውነትን ላወሩ ሰዎች ባለፉት ፓርላማዎች ሁሉ ከሻለቃ አድማሴ ጀምረህ ህገ መንግስቱ ሲረቅ
የፓርላማ አባላት ሁሉ ሲጨፍሩ ታው ብለው ትውልድ ይወቅሳቸዋል ይቺ ሀገር ትጠፋለች እያሉ ሲናገሩ ከነበሩት ሰዎች ከዛም እነ ፕሮፌሰር መራራ ሌሎችም እነ ልደቱም ሌሎችም ሰዎች በዛ ፓርላማ ውስጥ እያለፉ አንድ ሆነው ሁለት ሆነው ሶስት ሆነው ብቻቸውን እውነት ሲናገሩ ለነበሩ ሰዎች ሁሉ ክብር አለኝ። ለዶክተር ደሳለኝም የሱን አትሊስት የዜግነትም የታሪክም በታሪክ አጋጣሚ ያገኘውንም እድል የህዝብ ድምጽ በመሆን ግዴታውን ኃላፊነቱን የተወጣ ኩሩ ዜጋ ነውና እኔ ትልቅ አክብሮት ነው ያለኝ። በዛው ልክ ግን ለዚህ በግፍ በወንጀል በንጹሃን ዜጎች ደም እጁ ለጨቀየ ስርዓት ህግ በማውጣት አፋኝ ህግ በማውጣት ፍቃድ በመስጠት አይዞህ በማለት በመደገፍ ላጨወጨቡ ሁሉ የኢትዮጵያ ህዝብ በታሪክም ባገኘው አጋጣሚ ሁሉ ይጠይቃቸዋል ብዬ ነው ማስበው። እንግዲህ ያሬድ ያው ፓርላማው እጅንጄ አእምሮ የለውም የሚለው የተለመደ አባባል በሚገባ የተመሰከረው ከምንም በላይ በብልጽግና ዘመን ነው። የብልጽግና የፓርላማ አባላት ናቸው እነዚህ የኢትዮጵያ ተወካዮችም አይደሉም። ቀደም ሲል እንዳልነው እኛ በመኖርበት ሀገር ይነስም ይብዛም ተወካዮች እየመጡ የህዝቡን ችግር አነጋግረው ሄደው እዛ ድምጽ ሆነውለት ተከራክረው ብዙ ነገር የሚያደርጉ ናቸው። እዛ ደረጃ እንኳን ባንደርስ ሲሰደቡ የሚያጨበጭቡ ሌላው ለሀገር ጠቃሚ የሆነ ሐሳብ ሲናገር ደግሞ ጠቅላይ ሚኒስትሩ ሲያላግጥ አብረው የሚያላግጡ የሚስቁ የሚያሾፉ ቀደም ሲል እንዳልከው በራሳቸው በአንድ ወቅት ላይ ፓርላማ ላይ ራሳቸው ውስጥ ዘግተው ተነጋግረዋል። ኑሮ ውድነቱ እኛንም ጭምር እየመታን ነው ብለው ስጋታቸውን ገልጸዋል። በአንድም ይሁን በሌላ ችግሩ ራሳቸውም ላይ እየመጣ ነገር ግን ለዚህ ሰውዬ እንደውም የእግዚአብሔር ጣት ነው አለ ምንድነው ኮሪደር ልማቱን የሰራው የእግዚአብሔር እጅ አለበት የሆነ መለኮታዊ ኃይል አለበት ብሎ ተነስተው በፓርላማ እንዲያጨበጭቡ ሁሉ የተደረገለት ነው። በዚህ ደረጃ ድርባይነት እነዚህ አይደሉም። ይሄ ኢትዮጵያ እናቶች አባቶች ወይም ደግሞ ወንድም እህቶች አይደሉም ፓርላማ ላይ ያየናቸው የግፈኛ ተባባሪዎች ከውቀትም ከብዙም ነገር ማነስ ብቻ ሳይሆን ኢትዮጵያ እዚህ መከራ ላይ እንድትመጣ ይህን ሰውዬ ከመጠየቅ ይልቅ አብረው በማጀብ በማጨብጨብ ሞራል በመስጠትና እንዲታበይ ጭምር ያደረጉ ናቸውና እንዳልከው ህግ ባይጠይቃቸው ታሪክ ይጠይቃቸዋል። ነገ ከነጎዲያ ያው በስማቸው ተጠርተው የሚወቀሱበት ዘመን ይመጣል ብለን ነው የምንጠብቀው። እንግዲህ ዶክተር ደሳለኝ ከፖለቲካ ተሰናብቻለሁ የሚመስል ጽሁፍ ወይም መልእክት አውጥቷል። እንዴት አየኸው? አዎ ያደረገው 5 ዓመት እሱም ዶክተር አበባውም ሌሎችም የተወሰኑ አንተ በስምም የጠቀስካቸው አሉ ከዚህ በፊትም አሁን በዚህኛው ፓርላማ የተወሰኑት በተወሰነ ደረጃ የህዝብ ድምጽ ሲያሰሙ የነበሩትን ሊመሰገኑ ይገባል። ዶክተር ደሳለኝ በስንብት ንግግሩም ብዙ ነገሮችን አንስቷል። እሱን በተደጋጋሚ ከሌሎች ባለሙያዎችም ጋር አንስተናል። ግን ከፖለቲካ መሰናበት ምንድነው? ኢትዮጵያ ብዙ ችግሮች ያሉባት ገና ብዙ መስዋዕትነት የሚጠይቅ ብዙ ተሳትፎ የሚጠይቅ ከፖለቲካው ርቀን ለነማን ኢትዮጵያን አሳልፈን ልንሰጣት ነው? ታዲያ እንደ ዶክተር ደሳለኝ ጫኔ አይነቱ ትንታግ የሆነ የሀገር ተቆርቋሪ ከፖለቲካው ገለል ላለው ሲል ጥሩ ዜና አይመስለኝም። ገና ነው ምኑ ተሰርቶ ብዙ ነገር ይቀራልና ውሳኔው ተገቢ አይደለም የሚል በግሌም ማስተያየት እንደዚሁ ሰጥቻለሁ። ብዙዎችም የሚያነሱት ሐሳብ ሆኗል። እንዴት አየው የዶክተር ደሳለኝን ውሳኔ? እኔ ውሳኔውን በጣም ነው ማከብረው። በአንድ ወገንም ልክ ነው ብዬ ማስባለሁ። ምክንያቱም ለዶክተር ደሳለኝ የፖለቲካ ትግል ማለት ባለችው ጠባብም የፖለቲካ ምህዳር ውስጥ የህዝብ ድምጽ ሆነህ ያገዛዝ ስርዓቱ ስተቶችን እንዲያርም ነገሮች እንዲቃኑ የፖለቲካ የተሰጠህን ፕላትፎርም ተጠቅመህ አስተዋጽኦ የምታበረክትበት ሰላማዊ የትግል መንገድ ነው እሱ ያለበት። የውድድር የፉክክር የፖለቲካ ሐሳብ ያ ምህዳር ሙሉ በሙሉ ተዘግቷል። አብይ አህመድ 85% እንዳትነኩብኝ 15% ደግሞ ለኔ ወዳጆች ተውላቸው ብሎ አሁን እኮ የዶክተር ደሳለኝ አይነት ድምጽ ራሱ በቃ መሳይ በፊት እኮ 15% እንኳን ብትወዳደር ኖሮ ባህር ዳር ላይ እንለቅል ነበር አለው እኮ። you see it's an insult እኮ ስድብ እኮ ነው አየህ። እና የሱ አይነት ድምጾች አትሰማም ከዚህ በኋላ። ለአብይ የሚያጨበጭቡ እጆች 15%ም ውስጥ እነ ኢዜማ
አብን ያብይ እንትን የብልጽግና ካባ ከውስጥ የለበሱ የብልጽግና ተጫዋቾች ናቸው በምንም ተአምርና እኔ የዶክተር ደሳለኝን ነገር አንዱን የምጋራው ነገር ምንድነው በአገርን ካደጋ በማዳን ደረጃ ሁለት አይነት ትግል ነው ያለው አንደኛው የፖለቲካ ትግል ውስጥ ገብተህ የፖለቲካ ፓርቲ መስርተህ ወይ አንድ የፖለቲካ አባል ሆነህ በሰላማዊ መንገድ እዛ ሀገር ውስጥ የሥርዓት ለውጥ እንዲመጣ የምታደርገው ትግል ነው እሱ አያስኬድም በቃ አብይ መንገዱን ሁሉ ዘጋግቶታል ኢትዮጵያ ውስጥ እንደሱ አይነት የፖለቲካ ትግል ልታደርግ አትችልም ስለዚህ ሁለተኛው አማራጭ ያለህ የነጻነት ትግል ነው አፈናው ከልክ ሲወጣና ትንሽም እንኳን የመላወሻ ስፔስ ከሌለው ይቀጣዩት የትግል ምዕራፍ የነጻነት ትግል ነው የሚሆነው የስልጣን የፖለቲካ ምናምኑ የፉክክር የፖለቲካ ሐሳብ ማወዳደር አይደለም የሚሆነው እንደ ሰውነት እንደ ዜጋ እንደ ህዝብ የተነፈከውን ነጻነትህን መሰረታዊ ነጻነትህን ለማስመለስ የሀገር ባለቤትነትህን ለማስመለስ የመረረ ትግል ነው የሚያስፈልገው እሱ ትግል ደግሞ ሁለት ዘርፍ ነው ያለው አንዱ የትጥቅ ትግል ነው ሌላኛው ሰላማዊ እንቢተኝነት ውስጥ ገብተህ የምታደርገው ትግል ነው ስለዚህ አሁን አብይ በሮቹን ሁሉ አጠረቃቅሟል ስለዚህ የቀረችው ያለው የፖለቲካ ፕላትፎርም ለአብይና ለአብይ ተለጣፊ ደጋፊዎች ብቻ የሚሆን ፕላትፎርም ነው የቀረው ስለዚህ ኢትዮጵያ ውስጥ የሀገር ባለቤትነቴን የሰውነት ልኬን የዜግነት ነጻነቴን ማግኘት ፈልጋለሁ መመለስ ፈልጋለሁ ሚል ማንም ሰው የሚያደርገው ትግል የመረረ የፖለቲካ ትግል የነጻነት ነጻ የመውጣት ትግል ነው የሚሆነው በልክ እኮ የአፓርታይድ የሚመስል ፋሽስታዊ ቅርጽ የያዘ ያገዛዝ ስርዓት በብሔር ፖለቲካ ስም ላይ ሲጫነህ ከዛ በኋላ ኖርማል የሆነ የፖለቲካ እስካሁን ዶክተር ደሳለኝ ያደርግ የነበረው አይነት የፖለቲካ ስራ ፋይዳ አይኖረው ስለዚህ ህዝብን አስተባብረህ የመረረ የፖለቲካ ትግል ውስጥ ገብተህ መታገል አለብህ ለዛ ደግሞ ዝም ብሎ ተነስቶ ሊገባ አይችልም ስለዚህ የራሱን ጊዜ መውሰድ አለበት ወይ የዛ አይነት ፈቃጅ ነገር ማድረግ አለበት ግን ይሄን እዚህኛው እስካሁን የቆየበት የፖለቲካ ትግል ውስጥ ግን ለመቆየት ህሊናን ገለህ አብይ እንደፈለገ ሲያደርግ ተደምር ያለው ብለ የተመደመር መጽሐፍን እያነበብክ እንደነ አንዳንድ የኢዜማ ሰዎች በአብይ መደመር መጽሐፍ ተደምመው የምርጫ መቀስቀሻቸው ለኢዜማ ምርጫ ሲቀሰቅሱ መደመርን ነበር ካምፔን የሚያደርጉት you see እንደዛ እኮ ለማድረግ እኮ ህሊናን መግደል አለ ይሉኝታ ቢስ መሆን አለበት ህዝብን መናቅ አለበት እንዳብይ ደሳለኝ በጣም ጨዋ ሰው ነው ለህዝብ ክብር ያለው ሰው ነው ለያዘው ቦታ በጣም ትልቅ ክብር ያለው ሰው ስለሆነ ያንን ጭቃ መቀባት አይፈልግም እና ሙሉ በሙሉ በወሰደው እርምጃ በወሰደው ውሳኔ በጣም ነው እኔ የምስማማው የምደግፈው ከዚህ በኋላ እሱ የፈለገውን ያድርግ ግን የኢትዮጵያ ሁኔታ የሚጠይቀው የመረረ የነጻነት ትግል ነው መሳይ ያሬድ ምናልባት ውሳኔውን እንግዲህ በፖለቲካ ፓርቲነት ታቅፎ ወይም ደግሞ በሌላ መልኩ ሊመጣ የሚችልበት እድል እንደሌለ ያው አንተ ገለጽከው ማብራሪያ በቂ ነው ነገር ግን ሙሉ በሙሉ ከፖለቲካው አስተያየት ከመስጠትም አንዳንድ ነገሮችን ከማድረግም መቆጠብ የለበትም መምጣትና በግሉ ሚዲያዎች የራሱ የማህበራዊ ሚዲያ ገጾች አሉት በተለያየ መልኩ ግን ሐሳቡን ከማካፈል ወደኋላ እንደማይል እንጠብቃለን በዛ ደረጃ ርቃለውም ያለ አይመስለኝም አንተ ባልከው መልኩ በፖለቲካ ፓርቲነት ታቅፎ በተለያዩ የትግል አሁን በጫካም ሆነ በህዝባዊ ቢተኝነት በርግጥ የወጣ የህዝባዊ ቢተኝነት ትግል አላየንም ጫካ ውስጥ ካለው ጋር ትግል ጋር ተያይዞ ተደሳለኝ በዛ እናገኘዋለን ማለት የምንችለው አይደለም ያ የሱ ምርጫ እንዳልሆነ ያሳውቋል ነገር ግን ፖለቲካ ፓርቲም በተመለከተ መንገዱ ሁሉ ዝግ እንደሆነ አይተናል ምርጫው ከምንም በላይ ይሄንን ያረጋገጠ ነው በኢትዮጵያ ውስጥ ምንም አይነት ከአብይ ፍቃድ ውጪ የሚንቀሳቀስ የፖለቲካ ፓርቲ እንደማይኖር የተረጋገጠ ጉዳይ ነውና በዛ እንደማናገኘው አረጋግጠናልና ነገር ግን ቀደም ሲል እንዳልኩት መድረኮች ሲገኙ እንደዚህ አይነት ማህበራዊ ሚዲያዎች ላይ ሲገኙ ግን የህዝብን ችግር የህዝብን ብሶት ከራሱ አስተያየትና መልእክት ጋር ወደፊት እናገኘዋለን ብለን እንጠብቃለን ከዛ እንዳይርቅም ጭምር ነው ምናልባት ወንድማይ በሆነ መልኩ መልእክት ለማስተላለፍ ብዙዎች እየሞከሩ ያሉት ለኔ መልእክት ስለላኩልኝ ነው የሱ መራቅ
ተገቢ አይደለም ብለው አስተያየት ስለሰጡ ነው ያነሳሁት። አይ እኔ ለሱ ህሊናውም የሚፈቅድለት አይመስለኝም። የህዝቡን ይሄ እዚህ ሁሉ እኮ የታሰረ ሰው እኮ ነው ለህዝብ ድምጽ ሲል ለወንድ ጓደኞቹ እኮ የትግል አጋሮቹ እስር ቤት ውስጥ ናቸው። ስለዚህ አሁን ደሳለኝን አርፈህ ጋቢን ተከናንበህ በቃ ተኛ ብትለው የሚተኛ ሰው አይደለም። በፖለቲካ ውስጥ ያለፈ ሰው ነው። የሚቆረቁሩትን የሚጎረብጡትን መፍትሄ የሚላቸውን ነገሮች ከመጠቆም ወደ ኋላ የሚል አይመስለኝም። እንደዛ አይነት እንትኑም ያንን አያሳይም። ግን የፖለቲካ ድርጅት ውስጥ የትኛውም የፖለቲካ አፊሊዬሽን የለኝም የሚለው በቃ የፖለቲካ ጨዋታው መድረኩ ለእውነተኛ የፖለቲካ ትግል የሚጋብዝ አይደለም። በአፈና ስርዓቱም ውስጥ እኮ ፖለቲካ ድርጅት ውስጥ ቆይተህ የሆነ ነገር ኮንትሪቢዩት አደርጋለሁ ብለህ ልታስብ ትችላለህ። እሱ ሁሉ ተሟጧል ነው እያለ ያለው ለኔ የሚገባኝ። ስለዚህ የህዝብን ብሶት እየተናገረ ህዝብን እያስተማረ ምን እያለ ሊቀጥል ይችላል። በሌላም የራሱ የሚያስባቸውን ነገሮች ሊሰራ ይችላል። ግን መልእክት ግን አስተላልፏል። ክሊር ኤንድ ሳውንድ የሆነ መልእክት አስተላልፏል። መልእክቱ አብይ አብረህን እንድሰራ ሁሉ ብሎ እዛው ኦፈር አድርጎታል። ምን ብሎታል? ኖ ያ መልእክት ምንድነው? የኢትዮጵያ የፖለቲካ ምህዳር ተዘግቷል። ኢትዮጵያ ውስጥ በሰላማዊ ትግል እውነተኛ ፖለቲከኛ ሆነህ ስርዓት መቀየር አትችልም። ህዝብን አጉል ልቡን እያንጠለጠሉ ለበለጠ ስቃይና ለአፋኝ ስርዓት እገሌ ተናግሮልኛል፣ ዶክተር ደሳለኝ ተንፍሶልኛል እያለ ሪሊፍ ያገኘ እየመሰለው ዝም ብሎ እንዲተኛ ማድረግ ነው። ለኔ መልእክቱ እንደዛ ነው። ስለዚህ ዛሆኜ የማይፈጸም አጀንዳ የሆዱን እየተናገርኩለት ግን እየተሰቃየ ሪሊፍ አገኘው ብለው ከሚኖር የኢትዮጵያ ህዝብ ለነጻነቱ የሀገሩ ባለቤት እንዲሆን ይታገል። ያ ዘመን ይምጣ። ነገ ሌላ ቦታ ላይ ሌላ ሌቭል ላይ ልታገኘው ትችላለህና ለኔ መልእክቱ ክሊር ነው። በሱም ቦታ በሆን እንዲህ አይነት ፓርላማ ውስጥ አጠገቤ ያሉ ሰዎች ሁሉ ይሸክኩኛል። ለአብይ ተነስቶ ለዚህ ሁሉ ወንጀል ለፈጸመ ሰው በሚያጨበጭቡ ሲሪየስ የሆነ የህዝብ ችግር ስታነሳ ሰላም እጦት አለ ስትል የሚስቁ እንዴት ይሄ ሁሉ ትውልድ ይወድቅብናል፣ እኔ እስከ ዩኒቨርሲቲ ድረስ ተማሪዎች አስተምሬያለሁ ልክ አይደለም ስትል የሚስቅ ፓርላማ እና ፖለቲከኛ መስለው ከረባት አስረው ቁጭ ብለው አጠገብህ በህዝብ ሀብት ይሄ በኑሮ በሚሰቃየው ህዝብ በሚከፍለው ግብር ከረባት እያሰሩ ቁርጥ እየበሉ የተሰበሰቡ ፖለቲከኞች የሚመሩበት ሀገር ላይ ፖለቲከኛ መሆን አያስመኝም። ትልቁ ነገር ግን ምንድነው? የነጻነት ታጋይ ለመሆን ፖለቲከኛ መሆን አያስፈልግም። ሙሉ የአንድ ሀገር ህዝብ ልክ የደቡብ አፍሪካ ህዝብ አፓርታይድን ሙሉን እንደታገለው ሙሉ የአሜሪካ ጥቁር ነጭ አካንተንን እንደታገሉት ሙሉ የሀገር ህዝብ ለነጻነት ለአገቤትነት እንደታገለው ትግል ያስፈልጋል። ኢትዮጵያ ውስጥ ፖለቲከኛ ግን መሆን አያስፈልግም። ገበሬ ሆነ ለማዳበሪያ ልትታገል ትችላለህ። ተማሪ ሆነ ለትምህርት ጥራት ልትታገል ትችላለህ። ወጣት ሆነ ለስራ ዋስትና፣ ነጋዴ ሆነ የግብር ሲስተሙን አልቀበልም ብለህ ልትታገል ትችላለህ። ፖለቲከኛ ግን አይደለም፣ መሆንም አይጠበቅብም። የነጻነት ትግል ነው ለመሰለ ተገፍቶ አሁን የኢትዮጵያ ፖለቲካ እዛ ደረጃ ነው ያደረሰው። እያንዳንዱ ሰው ለመኖር ለመክረም ለማደር ለመዋል ለነጻነቱ ፋይት የሚያደርግበት አጣብቂኝ ውስጥ ነው አብይ ወስዶ የከተተ። ስለዚህ ፖለቲከኛ መሆን ትርጉም የለውም። እንደነ ፕሮፌሰር ብርሃኑ የሆነ ስልጣን ተቀብተህ እና አብይን ጭራ እየተከተልክ ማጨብጨብ ነው የሚሆነው ፋይዳ at the end of the day። እሱ ደግሞ ሞት ይሻላል። እንዲህ ያለ ነገር ህሊና ላለው ሰው ይሄ የምትመርጠው መንገድ አይደለም። በነገራችን ላይ እንዲያጨበጭቡም የተደረገው በራሱ በፓርቲው ደረጃ ታስቦ ታቀዶ እንደሆነ በደንብ ታል። ምክንያቱም አይተኮና ያነበበ ነው ሁሉን ነገር ያነበበ ነው ሰውየው ሲገልጽ የነበረው። አብይም ይሽኮረመማል ልክ እንደማያውቅ ያውቃል እኮ እንደሚጨበጨብለት በዲዛይን በፕሮግራም ታቅዶ እንዲያነብ ተደርጎ ሁሉ ነገር የታወቀ
ጉዳይ ነው። ቀደም ሲል ያነሳው በተለይ 15 በመቶ በወንበር እንለቅላቸዋለን ይሄ በአደባባይ የሚነገር አይደለም። ምን ያህል የፖለቲካ ባይተዋርና ድንቁርና እንደሚያጠቃው የሚያሳየው እንዲህ አይነቱ ነገር በጓዳ የሰሩትን ኃጢያት መጥቶ በአደባባይ በኩራት ሲናገረው ምን ያህል ሰውየው ከእውነትና ከእውቀት ጋር የተፋታ መሆኑን ታያለ። እነ ኢዜማዎችና አብኖች እስካሁን ምን እንዳሉ አላቅም፣ አዋርዷቸዋል። የአብይ አንዱ ጥቅሙ አገልጋዮቹንና አሽከሮቹን እንዴት በአደባባይ ማዋረድ እንደሚችል ያውቅበታል። አዋርዷቸዋል። አስተያየት ሲሰጡም አላየንም። እኛ ተለቆላችሁ ነው ስንል በአደባባይ ወጥተው አይ ተወዳድረን ነው ህዝብ መርጦነን ብለው ሲመጻደቁ የነበረውን በአንድ ጊዜ ነው በአደባባይ ምክር ቤት ፊት አብይ አህመድ ያዋረዳቸው። እዚህ ላይ አንድ ነጥብ እኔ እነዚህ 15% የተለቀቀላቸው ሰዎች አብይን ምክር ቤት ውስጥ ቀና ብለው የማየትም እድል የሚኖራቸው አይመስለኝም። ክርስቲያን ታደለ ከነ ክብሩ ነው የታሰረው፣ ከነ የፖለቲካ ክብሩ። እመነኝ ነገ ይሄ ስርዓት ሲለወጥ የኢትዮጵያ ህዝብ በአደባባይ አክኖሌጅ የሚያደርገው የሚሸልመው ፖለቲከኛ ነው። ልቀቅ እኮ ነው ያለው ይሄን ሰውዬ። ግፍ ፈጽመሃል፣ የኢትዮጵያን ህዝብ ላይ ወንጀል ፈጽመሃል እና ህሊና ካለህ ስልጣንህን ልቀቅ ነበር ያለው። አሁን ላይ ባለው ተጨባጭ ሁኔታ የዜጎች ደህንነትና የሀገር ሉዓላዊነት ዋነኛ ስጋት ምንጭ ሆኖ የምናየው እርስዎ የሚመሩት መንግስትን ነው። እርስዎ በአፎ ኢትዮጵያ አትፈርስም ቢሉንም በተግባር ግን ኢትዮጵያና ኢትዮጵያዊነት በመንግስቶ እየተናዱ ነው። የበርካታ ሀገራት መሪዎች መሰል ኃላፊነትን በወጉ ያለመወጣት ጉድለት ሲያሳዩ ህዝብን ይቅርታ ጠይቀው ስልጣናቸውን ሲለቁ ይታያል። በሀገራችንም የቀድሞ ጠቅላይ ሚኒስትር ክቡር ኃይለማርያም ደሳለኝ ተመሳሳይ ህዝባዊ ተጠይቅ ሲቀርብባቸው ስልጣን መልቀቃቸውን እናስታውሳለን። እርስዎም ወደ ስልጣን የመጡት በዚህው ተጠይቅ ምክንያት ነው። እርስዎስ ስልጣንዎን በመልቀቅ የመፍትሄው አካል ለመሆን አላሰቡም ወይ? ያንን ቂም ይዞ ነው ያሰረው። እነዚህ ሰዎች ግን ውለታ ተውሎላቸው የገቡ ስለሆኑ ገና አንድ ነገር ሲሉ ከዚህ በፊት ፕሮፌሰር ብርሃኑንና ዶክተር መራራን እንዴት ወክ ዘ ቶክ ትሉኛላችሁ? አንተንም ከአስመራ አዲስ አበባ ያመጣው እኔ ነኝ፣ አንተንም ከእስር ቤት ያወጣው እኔ ነኝ፣ አርፋችሁ ምላችሁ አድርጉ ብሎ እኮ በአደባባይ ኢንሰልት ያደረጋቸው ሰው ነው። እነዚህንም ሰዎች አሁን ነገ ጠንከር ያለ ጥያቄ እንኳን ተሳስተው እንደው የሆነ ነገር ውል ብሎባቸው ቢያነሱት እንኳን እንደ አርፋችሁ ተቀመጡ እንጂ እኔ እኮ ነኝ 15% ለቅቄ እዚህ ያመጣችሁ እያለ የሚያሸማቅቃቸው ፖለቲከኞች ነው የሚሆኑትና እንደነ የነ ክርስቲያን ታደለ እንትን እንደ ታሪክ የምናወራው ሌላ በዚህ አጋጣሚ ስሙን ሳላነሳው ባልፍ እንትን ስለሚያደርገኝ ነውና ከዶክተር ደሳለኝ እኩል እስከ ታሰረበት ጊዜ ድረስ ፋይት ያደረገ ለህሊናው ቆሞ እውነትን ሲናገር የነበረ ሰው ስለነበር በዛው ባለበት እስር ቤት ለትልቅ ክብር የሚገባው ሰው ነው ለማለት ነው። አመሰግናለሁ። ያሬድ በድጋሚ በጣም አመሰግናለሁ። እንግዲህ ተመልካቾቻችን በዚሁ የዛሬውን ዝግጅት በማብቃት እንሰናበታለን። ረጅም ጊዜ ወስደን ብዙ መረጃዎችን ወደ እናንተ ያደረስንበት በአንዳንዶቹ ላይ ሰፋ አድርገን የተወያየንበት ነው። ቀደም ሲል ያሬድም እኔም እንደገለጽ ነው የሚሰማችሁን ብሶት አጠቃላይ በሀገር ውስጥ ያለውን ሁኔታ በተመለከተ ወደፊት በምንሰጣችሁ ቁጥር እየደወላችሁ ስሜታችሁን መልእክታችሁን እንድታስተላልፉ የምናደርግ ይሆናል። አሁንም እየተደረገ ያለው በማህበራዊ ሚዲያ ላይ የምታስተላልፉትንም መልእክት አጠናክራችሁ መቀጠል ይገባችኋል። እንግዲህ ጨርሰናል። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።